እነዘበነ እኮ እየወጡ እኮ መልስ ሰጠውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው። የዲቤት ጥሪ ሲያቀርብለት በታቦቱ ጉዳይ ለሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። በውይይቱ በቀረበው ሐሳብ ላይ መስቀል ቅዱስ ነው ቅዱስ አይደለም በሚለው ነበር መጀመሪያ ላይ ውይይቱ ጥሪ የቀረበው። የልደታ ቃልን የጥሪ መልእክት ክፈተው ታሪካዊ አመጣጥ የሚል የለውም። አንተ ነህ ለውይይቱን ተቀብያለሁ አልክና ምን አስቀመጥክበት? ታሪካዊ አመጣጥ ብለህ ቅድመ ሁኔታዎችን አስቀመጥክ። ጥሪ ስንጠራ የተጠራው ጥሪ ጆሮ ያለው ሰው በደንብ መስማት የሚችል ሰው ነው። በጣም የሚገርመው ወንድምነት በጣም የሚገርመው ወንድምነት የቀሲስ ዲበኩሉን ጥሪ ያደረኩትን ኡሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ፖስት አላደረገውም። አሁን እሱ ግን ያቀረበውን ጥሪ እንዳለ የወንጌል አማኞች ፖስት አደረጉት። ለምን የቀሲስ ዲበኩሉን ጥሪ ያቀረብኩትን ከ5 ቀን በፊት ያቀረብኩትን ለምን ፖስት ያላረጋችሁት የወንጌል አማኞች ወንድሞቼ እና እህቶቼ? It's a good question. ቆይ ወንድምነት ቆይ አሁን የወንጌል አማኞች በሙሉ የዘማርያምን ፖስት አድርገውታል። ለቀሲስ ዲበኩሉ ከ5 ቀን በፊት ያደረኩትን ሙስሊሟ ኢትዮጵያዊት እህት ብቻ ኡሁቲ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ያንን ጥሪ ፖስት አላደረገውም። ለምን? ለምን አይመጣም ብለን እናንተ ናችሁ እንደ ወሳኞች። ለምንድን ነው ያላደረጋችሁት የወንጌል አማኞች? በጣም ታሳፍራላችሁ። ይህንን ትልቁ ላይ አድርጌ ወንድምነት ልስጥህ። ታሳፍራላችሁ የወንጌል አማኞች። ኦኬ ለምን ታሳፍሩት? የታለች እቺ ኢትዮጵያዊ እህት ነው ያልኩትኝ በእምነት ስለማንገናኝ። እሷ ሙስሊም ናት፣ እኔ ክርስቲያን ነኝ። እቺ ኢትዮጵያዊ እህት ብቻ ነች ሪከርድ አድርጋ ያስቀመጠችው። ይታያችሁ ወንድሞቼ እና እህቶቼ፣ የኔዎቹ ወንድሞቼ እና እህቶቼ በወንጌል አማኝ ሆናችሁ ለቀሲስ ዲበኩሉ እናንተ አንድም ፖስት ያደረገ የለም። እዩት፣ እቺት ብቻ እዚህ ጋር አስቀምጠዋለች ኢትዮጵያዊ እህት። ኦኬ ታለ ዲበኩሉ ኡሁቲ ውጪ በጥሪውን ተቀብዬ ቦታው ላይ ሲገኝ እንዳትገኝ ብለው ሁለቱንም አገልጋዮች አባረዋል። ችግሩ እዚህኛም ጋር ነው ያለው ማለት ነው። አየው ሙስሊሟ እህት ናት። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ በእውቀት። ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለህ ስናከብር ማለት ነው። እሱ ማን ነው? እሱ ሰውን ካላከበረ እቺ ጺም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ጺም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ ደግሞ ኤርሚያስ ዲቤት አላቀርብ ብለህ ከነዘበነን የጀመርኩትኝ በዚህ 10 ዓመት ውስጥ
እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኡቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉልኝ ብዬ ስል እንዴት አንድ ሰው ያስቀመጠ የለም። አላየውም። ይኸው ከ5 ቀን በፊት እሷ ነች ያደረገችው። ይኸው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት በፉት ሊያል ነው ያወራል። ኤኒዌይስ ኤርሚያው ግን ባይ ዘ ዌይ መልእክቴን ጠቅለል ላድርገው፣ በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምጠቃልለው? ማን ነው ፖስት ያደረገ? ከራሱ ጀምረህ ይሄን መልስልኝ። ይሄንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት በኢትዮጵያዊነቷ እህቴ ነች። እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱልኝ። ወደ እናንተ ዲቤቱ ላዙረው። የት አላችሁ የኛዎቹ? እና ጠቅልለው። እሺ ቢኒ የምጠቀልለው ካለ ጠቅልለው። እኔ 2 መልእክት ብቻ አርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር ጠቅልለውና ከዛ እላለሁ። አይ እዚሁ እንትን ትንሽ አንድ አጠር ያለ ነገር ለመናገር ነው ቢኒ፣ ብዙ አልሄድም። ግን ምናልባት አብዛኛው ሰው ይሄንን ነገር ሪከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበረ። እንደኔ ሀሳብ ኤርሚዬ፣ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል። ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይሄን አስበካል ኤርሚዬ? እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ይደርሳል ብዬ አስባለሁ። ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡቲ ጋር ገብታችሁ ያለው ለዲ በኩል አድርሱ። ኡቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችው አለ። እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼርሚዬ፣ እሺ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይሄን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል። አይደረግም ብላችሁ ታስባላችሁ ወገኖች? ነሲ አይደረግም ብለሽ ታስባያለሽ? አረ እስካሁን አውቆታል። አይ ይደረጋሉ። እሳቸው ጋር ላይ ደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ። ኢቭን ላይቭ ላይ ራሳቸው ይሰሙታል። ላይቭ ላይ ቁጥሩታል ብዬ አስባለሁ። ያው 5 ቀን በፊት ነው። ይሄን ጥሪ ይቀበሉ። ቴንክ ዩ ቢኒያው፣ መቀጠል እችላለሁ። እሺ ልጠቅልለው ሐሳቤን። ኦርቶዶክሳውያን በመጀመሪያ አይዟችሁ። አይኖ በፈለገ ምክንያት በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደር በሉ፣ ታጠቅ በሉ።
ወንዶች ናችሁ እናውቃለን አብዛኛዎቻችሁን እና በርቱ እናበረታታችኋለን በዚህ ዙሪያ። በተረፈው የጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳቸው። ተባርኩ። መቼ ቀጥዬ እሺ ቢንዬ ተባረክ፣ ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያኖች ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሀሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድን ነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም የሚያስፈራ ነገር የለም። በነገራችን ላይ የከሌ ወይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም የሚያስፈራ ነገር የለም። በቤተ ክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ ያለ አይደለ ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይይዛል፣ ትቻለው ማይልም ሐሳቡን ቀይሮ የራሱን ቤት ከፍቶ ይገኛል። ይሄ ትክክል አይደለም። ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ የአንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ መናገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል፣ አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯል። እና አንዳችሁ መታችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንኪው መስዬ ተባረኩ። እውነታው ይሄ ነው እንዴ ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጥተውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው። የዲቤት ጥሪ ሳቀርብለት በዚሁ በታቦቱ ጉዳይ ለሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው። አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው? ፈለገ አቀረበልኝ ተቀበልኩት ተገናኘን ሜዳው ላይ። ደምረው አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ አይመስልም እንዴ? እስኪ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ካኑማ ብራዘር ይሄው ነው። ልድገመው ወንድሞች እናቶች፣ ለመምህር ዘበነ ለማ ጥሪ አቅርቤለታለሁ አልተቀበለም። ለመምህር አቡኑ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ምህረት አብ አሰፋ ጥሪ አቅርቤለታለሁ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ አልተቀበለም። አክሊለ ጥሪ ያቀረበልኝ ተቀበልኩት። በታቦቱ ጉዳይ አልወያይም አለ ሰረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት አልወያይም ብሎ እራሱ ሰረዘው።
ፈማን ነው ፈለገ ጥሪ ያቀረበልኝ ተቀበልኩት። ሜዳው ላይ ተገናኘን። ደምረው ጥሪ ያቀረበልኝ ተቀበልኩት። አስደግፎኝ ቀረ። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት። አስደግፎኝ ቀረ። እንዳትገባ ታስበላናለህ፣ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። ኦኬ እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያልን። ወረፋ አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ የፍትሐ ይርግ የአንጽሖ የቅድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው ኡቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበው። እስኪ ናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ያ ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል ይሄ በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ በተአምረ ማርያም እና ቤተክርስቲያኒቷ የምታፍርበት ትምህርት ከሆኑት መካከል አንደኛው ትምህርቷ የነገረ ማርያም ትምህርት ነውና ይህን ጥያቄ የማይቀበልበት ምንም ምክንያት የለም። ኤርሚ በቃ ቅድሚያ ያኛውን ጥሪ ይቀበሉ ከማለት አንጻር ነው እና ራይት ሊያስመልጠው የፈለገው ሰው አለ። ብራዘር ቆይ ይሄ እንደ ሴት ወይዘሮ ከገስት እየገባ የሚሳደብ ቄስ ስላለ ሰዎችን ክብረ ነክ በሆነ ነገር በሰው ህመም ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞቼ እናቶቼ አይደለም ሰው በሌላ አይደለም እንደዚህ ያደረገበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ድቤት ጥሪውን ይቀበል። በወንድሜ በጌርሳም ልጅ ሞት ላይ ነው የቀለድከው። የኔን ስም ያለ ስም እየጠሩ ዲስሪስፔክት እንደማድረግ አይደለም። ቀሲስ ዲበኩሉ 5 ቀኔ ነው ጥሪ ካቀረብኩኝ ሜንሽን ተደርጎልሃል። ኡቲ ፊላ በምትባል እስላም እህት እሷ እስላም አልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ ሐዋሳ ቤት እንገናኝ።
የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማን ነው ዘማሪያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከእነሱ ጋር። ምክንያቱም ቲክቶክ ላይ እነሱ አይደል ነው የመጡት መስቀላቸውን ይዘው ቁጭ ብለው እኮ እዚህ ብያለሁ የሚሉ አሉ። እነሱ ቄሶቹን አሁን ቄስ አልኩ ከቄስ ጋር ነው አሁን ጫወታ የምፈልገው። እመቤታችን አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ እንደው ቅፍ ድግፍ አርጋችሁ ተጠብቃችሁ እንደማለት አይደለም። ከቄስ ጋር ነው የምፈልገው። ዲያቆናቶቹ እኮ ሞክረዋል። 1-2 ዲያቆናት ወርውረዋል። ፈሌም ያቅሙን ወርዋል። ስዩሜም ያቅሙን ወርዋል። እንዳታስበላን ብላችሁ አስቀርታችሁታል። እስኪ ወደ ቄስም ደግሞ እንሂድ። እኔ ወረፋ ይጠብቅ ነው ያልኩት። በእንጨቶቹ ጉዳይ ከኔ ጋር ነው የሚያወሩት። እንጨቶቹ ላይ ትልልቅ እሳት ይዣለሁ እኔ በእውቀት ለማንደድ ማለት ነው። መስቀሉ እንጨት አይደል? ኦኬ፣ ግማደ መስቀሉ ጊሼን ነው አሉ። እንጨት ነው። ታቦቱም ከግራር እንጨት ነው ተሰራ የተባለው። እንጨቶቹም ከኔ ጋር ያወራሉ። አይመስልም ወንድምነት? በነገራችን ላይ ገለባ የሆነ ትምህርት ነው በጣም። በዚህ ርዕስ መጥቶ አንድ ኦርቶዶክሳዊ ለመወያየት አስቧል ማለት በጣም ነው የሚያስቀው። ምክንያቱም መጽሐፍ ቅዱሳዊ ያልሆነ ትምህርቶች አሉበት። መስቀል ቤዛ ነው ብሎ የሚያምኑ ሰዎች ናቸው እኮ። መስቀል ስላችሁ የክርስቶስን መከራ እያወራው እንዳይመስላችሁ። ይሄ እንጨቱ ቤዛ ነው ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎች። እና በምንም ታሪክ መጽሐፍ ቅዱሳዊ ላይ መስቀል ቅዱስ ነው ብሎ ያምናሉ። እንጨቱም ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ሲናገር ግን በነገራችን ላይ አንድ ሰው ይሄ መስቀሉን ቅዱስ ነው ብሎ ሲናገር ጌታን እየተሳደበ ነው ያለው። እሺ፣ ጌታን እየተሳደበ ነው ያለው። ምን ማለት መሰላችሁ? ይሄ መስቀሉ የተመሳቀለው ዕፀ መስቀሉ ቅዱስ ነው ካላችሁ ጌታ ኢየሱስ ክርስቶስን መሳደብ ነው። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 10 ጀምሮ ምን ይላል? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። የሚቀድሰው ማን ነው? መሲሁ ኢየሱስ ክርስቶስ ነው። የሚቀደሱት ደግሞ ከአንድ የሆኑት ሰዎች ናቸው። አያችሁ፣ በክርስቶስ ደም የሚቀደሰው ከአንድ የሆነ ብቻ ነው። እንጨት ተቀድሷል ካለ ሚስተር ኤክስ ክርስቶስን እየተሳደበ ነው ያለው። ኢየሱስና እንጨቱ ከአንድ ናቸው እያለ ነው ያለው። ክርስቶስ ኢየሱስ ግን እዛ ዕብራውያን መጽሐፍ ምዕራፍ 2 ላይ የሚናገረው ክርስቶስ ኢየሱስ ከመላእክት ዘር አይደለም ብሎ በሚናገርበት ክፍል ማለት ነው። እርሱ ከማርያም በስጋና በደም ተካፍሏል የሚለውን ሲያብራራ ምንድነው ያለው? አዎ የማርያም የማህፀኗ ፍሬ ነው እና የሚቀድሰው የማርያም የማህፀኗ ፍሬ ስለሆነ ሰው ነው እና የሚቀደሱትም ሰዎች ናቸው ነው የሚለው ዕብራውያን መጽሐፍ ምዕራፍ 2 ላይ። ከአንድ ናቸው ቀዳሹና የሚቀደሱት። የእንጨት ቅዱስ የለም ማለት ነው። አለቀ። የእንጨት ቤዛ የለም። የሚያድን እንጨት የለም። ሊሰገድለት የሚገባ እንጨት የለም። ይህን ትምህርት ይዘህ መጽሐፍ ቅዱስ ፊት ቆማለሁ ማለት አንድ ሰው ቆማለሁ ብሎ የሚያምን ከሆነ በጣም ደፋር ሆኗል ማለት ነውና በቃ ኤርሚ እንዳለው አባትን ተቀበሉ። አይ ኤርሚ አሁን እኮ የጠራው ጥሪ ራሱ በጣም ተረት የሆነ ትምህርት ማለት ነው። አሁን በእስራኤል የነበረው በነ ሙሴ አማካኝነት የተሰራው ታቦት ኢትዮጵያ መጥቷል የሚል በሬ ወለደ አይነት ትምህርት አለ። ይህንም መጥቶ እውነት ሊያደርግ የሚችል ማንም የለም። አይገርምም? ማንም የለም። ማንም እንደው እኔ በጣም ታሪክ ላይ ሰርቻለሁ፣ ታሪክን አጥንቻለሁ የሚል ሰው አይደለም በኤርሚ ፊት በኔ ፊት አይቆምም። ድጋሜ ልንገራችሁ፣ በሙሴ አማካኝነት የተሰራው ታቦት፣ በእስራኤል የነበረው ታቦት ወደ ኢትዮጵያ መጥቷል ብሎ የሚያምን የታሪክ አጥኚ የተባለ በኤርሚ ፊት አይደለም በኔ ፊት መቆም አይችልም። የሌላ የትኛውንም መጽሐፍ ሳንጠቅስ በመጽሐፍ ቅዱስ ብቻ ትምህርቱን አፈር ከድሜ እናበለዋለን። ይህን ትምህርት ማለት ነው። በመጽሐፍ ቅዱስ ብቻ በ66ቱ መጽሐፍ ብቻ ይህን ታሪክ
አፈር ከድሜ ይበላል። ይሄ ትምህርት አባቶቻቸው የዋሹበት ትምህርት ነው። ይሄ ትምህርት አይ እውነትን ነው እንደው አለ ህዳር 21 ምናከብረው ህዳር 21 ምናከብረው እዚህ ኢትዮጵያ ነው ያለው ትግራይ ነው ያለው ምትል ከሆነ ግን ይኸው በቃ ጥሪ ቀርቦልሃል። አይ ኤርሚ በጣም ብሉይ ኪዳንን ያጠና ሰው ነው፣ ከኤርሚ ጋር መወያየት በዚህ ጉዳይ ከባድ ነው ካሉ ደግሞ ቀሲስ ዲበኩሉ እኔ ያለው ቀሲስ እኔ ያለው በዚህም ርዕስ ቢሆን ማለት ነው። አይ ከኤርሚ ጋር እሱ ብሉይ ኪዳንን በልቶታል፣ ከሱ ጋር ማውራት በብሉይ ኪዳን ከባድ ነው የሚል ሰው ካለ ሚሉ ከሆነ እኔም ዝግጁ ነኝ ለዚህም ርዕስ ቢሆን ማለት ነው። ከዛ ያው ተረኛው ደግሞ ይገባል ማለት ነው። ኤርሚ ተባረክ የለም ማለት ነው። ኤርሚ እስከሚመለስ ድረስ እኔ ሰላም ልበልና ወርዳለሁኝ ወደ ሰላም ልገባ ስለሆነ ሰላም ብያለሁ። ቅዱሳን ላይ መታችም ያላችሁ ሁላችሁ እኔ ግን አንድ ነገር ማለት የምፈልገው ዘማሪያም 2 ዓመት ሙሉ እያጠናህ ነበር የወንድም አለም የዛሬ 2 ዓመት ጥሪ ነበር እኮ 2 ዓመት ሙሉ እንዴት ነው የፈጀብህ ለማጥናት? እና ሬዲዮ ሆንክ ይመስልሃል? ግን አሁን እኔ አይመስለኝም። ለማንኛውም ግን ኤርሚዬ የምለው እኔ አንተ የጠራህበትን እንትን ሼር እናድርገው። እኔ ስፔሻሊ እንዴት እንደሚደረግም ስለማልችልበት መቅዳት ስለማልችል ነው ያልቀዳሁት። ነበርኩ ስትናገር ሰምቻለሁኝ፣ ግን እየተሰራም አላየሁም። የዚች እህትንም ቤት አላውቀውም። ግን አሁን የሰማችሁ ሰዎች ሼር አድርጉልንና ሼር እናደርገዋለን ለቀሲስ ዲበኩሉ ማለት ነውና ብዙዎቻችን ስለማንችል ነው ቪዲዮ መቅረጽና መልቀቅ ማለት ነው። ለዛ ነው ኤርሚዬ ብዙ ሰው ያንተን ያላደረገው አንተ ቤት ላይ ስላላገኘው ነው። ኤኒዌይ አሁን እናደርጋለን። ተባረኩ። እንቀጥል አይደል? ራሳችን ብናውቀውና በዛ ርዕስ ከዚህ በኋላ ያለውን ጊዜ ብንቀጥል መልካም ነው። ከዛ በርዕሱ ላይ መግባትና መወያየት የሚፈልጉ የቤካን ድምፅ አልሰማሁም አለ። ቤካ አልሰማሁትም አለ ተናግሮ ነበረ አልሰማሁትም። እሺ ኤርሚ ርዕስ አስቀምጥልንና እዛ ርዕስ ላይ ከዚህ በኋላ ያለውን ጊዜ መቀጠል እንችላለን ማለት ነው። በርዕሱ ላይ ከዚህ በኋላ መቀጠል እንችላለን። በርዕሱ ላይ ገብታችሁ መወያየት ትችላላችሁ ማለት ነው። በርዕሱ ላይ ገብታችሁ መወያየት ትችላላችሁ። እስኪ ወንጌል ስበኩ አለ አንድ ኦርቶዶክሳዊ አሁን ከታችና ወንጌል ስለማን ነው ብዬ ብጠይቀው ስለ ማርያም ይለኛል። ስለ ማርያም ስለ ተክለ ሃይማኖት ይለኛል። ወንጌል ስለማን ነው ብለን ብንጠይቃቸው ማለት ነው። ወንጌል ስለማን ነው ብለን ብንጠይቅ ከዚህ ሚዲያ ላይ ርዕስ ነበር ይሄ ነገር። በነገራችን ላይ ወንጌል ስለ ጉንድሾች ነው ብሎኛል ከመዝሙር ያሬድ ጋር ስወያይ ማለት ነውና ወንጌል ስለ ጉንድሾችም ጭምር ነው ብሎኛል እና እንደዛ ያምናሉ። ከታች ግን ወንጌል ስበክ ይላል። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ እንደሆነ አይቀበሉም። አይገርምም? አይቀበሉም። ኤርሚ ያለ ርዕስ አስቀምጥልን ወይም ደግሞ ወንድም እህቶች እዚህ ውስጥ ምን አልከኝ? ርዕስ አስቀምጥልንና የምንወያይበትን የዛሬን የፈለጋችሁትን ርዕስ ተጠቀሙ። እሺ ኤርሚ አላት ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት የሚጠቀለል የሚወሰን አይደል። ከላይ ያለውን ስሙ ተቀበሉት። ማንናት ቢኒ አለ ይሰማል? ሚዩት ነው እያወራ ከሆነ እኔ ከሆነ አለው ምናልባት ሳውዝ ከሆነ አለ እኔ ነው። ሁለት አንዳችሁ ቀጥሉ። ቢኒ ርዕስ ተመረጠ ወይስ ጀስት ሀሳብ ነው? ናትናኤል ገብቷል ነው እሱን አናግረው እና ደግሞ ቤኪ አሁን በከፈተው ቪዲዮ ላይ በሱ እናወራበታለን። ኦኬ ናቴን
ምን ብዬ በጥሪው ላይ ነው ማወራው ወይስ በተያዘው ርዕስ? ቪዲዮ ሰምተን ነበር እና የሰማኸው አልመሰለኝም። እሺ ብሩክ፣ እሺ ቀጥል። ሶሪ። ጥሪው ናትናኤል በተመለከተ ሚኒ እንኳን ደህና መጣ። አቤት። ጥሪው ለኤርሚ እንዲደርስ ዘማሪያም ያቀርበዋልና ባለፈው ዲያቆናት ይሁንልኝ ብሎ ነበርና ኤርሚ ወንድማችን አይሰማህም ማውራት ዲያቆናት ስላለ እሱ ደግሞ አንዴ ዘማሪያም ተዘጋጅቻለሁ ብሏልና ኤርሚያስ ወይ ሰማናል እኮ ዲያቆናት ብሎ አልነበረ? ብሩክ ሚዩት አታርጉትሽ፣ ተናገርሽ። አይ ያናገርኩ እኮ ነው። ከየት ቤተ እምነት ነህ አልኩኝ። እድል ሰጥህና ታወራለህ ለምትፈልገው ለማተረጋጋ። አዎ ዲያቆናት ብሎ እንደሚሄድ ነገር አረከውት። በዚህ ዲያቆናት ሁሉ መጥተዋል። አሁን አንተ በቃ እንድትናገር ከየት ቤተ እምነት ነህ? በየዘጋችሁ ብኝ እኮ ነው። አይ ሐሳቤን ልጨርስ እኔ እኮ አይደለም ሐሳቤን ልጨርስ ማን ይለም ተቋርጠ በቃ ኦርቶዶክስ ነህ። እሺ ርዕስ አይሰማህም? እንደ ኦርቶዶክስ ነህ ለማወያየት ነው የገባው? አዎ ጥሪውን በተመለከተ ነው የገባሁት። ያው ቢኒኮን ሰምቶኛል። ኦኬ አንዴ ኦኬ ኤልሱ እሺ፣ ያው ወንድማችን መጥቷል። ያው እሺ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ኤርሚ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ዲያቆናት እንቅድም ብለህ ነበርና በዛ መስፈርት መሰረት ዘማሪያም ጥሪ አቅርቦልሃል አድርስለት ብሎኝ ነው። በምን ጉዳይ ነው? ማድረስ ነበር የሴት ቅምጥ ባለው ነው ያለ እሱም ወይስ ምንድነው? በመስቀሉ ጉዳይ። ኦኬ ምን ነበር እኔ ያቀረብኩትኝ ጥሪ? ተናገር እንጂ። በመስቀሉ ጉዳይ ምን ነበር ያቀረብኩት ጥሪ? መስቀሉ ጉዳይ ለማን ነበር ያቀረብኩለት? መስቀሉ ጉዳይ አንተ በፈለከው ረስኮናለህ። አንተ በመረጥከው የቤተክርስቲያን ማንኛውም መጽሐፍ ማለት ነው። ወንድሜ አማርኛ እየሰማን አይደል? ለማን ነበር ያቀረብኩት? ጥያቄውንማ ያው ለኦርቶዶክሳውያን ያቀረብከው ለግለሰብ ነው ያቀረብከው? እሺ ለግለሰብ ለኦርቶዶክሳውያን እየተደማመጠ ነው ወንድሜ። ማን ነበር መጀመሪያ? ዮሐን ጠየቀ አይደለ? እሱ ዲያቆን አይደለም አልከው አይደለ? እሺ እኔ ነኝ ሚዩት ያደረኩህ። ተደማምጠህ ካላወራ ታች አወርዳለሁ። እኔ ነኝ ሚዩት ያደረኩህ። ግለሰቦችን የምትፈልገው ወይስ ቤተክርስቲያን ሰዎች የምትፈልገው? ብራዘር በማህበርም ተደራጅታችሁ ነው። ግን የጠየቅኩህን በተግባቦት ህግ አውራኝ። ከመጣህ አሁን እዚሁ አንተ ራሱ ምን የምትናገረው እስክታጣ ድረስ አሁን እዚሁ እያጣደፍኩ ነው። ለማን ነበረ መቼ ነበረ ጥሪ ያቀረብኩት እኔ ወይስ ጥሪ ያቀረበልኝ በነገረ መስቀሉ ላይ? ኦርቶዶክሳውያን ጥሪ ያቀረብከው አይደለ? መቼ ነው ጥሪ ያቀረብኩት? ኦርቶዶክሳውያን ግለሰቦች አይደሉም። ግለሰቦች ይሄ ነው ልደትን እኮ በቃ ኦርቶዶክስ እኔ ነኝ ሚዩት ያደረኩህ። ለማን ነው ብዬ ስለ ለኦርቶዶክሳውያን ለተብለኝ አራተኛ ተጣጣስ ገይባከ ኦኬ እሺ ልደትን ማን ቢያልከው እኮ በቃ ፈራህን። ለመጀመሪያ የጠየቅኩን በአግባብ መልስ። ተግባቦት ወቅ ተረጋጋና እናውራ። ያው እኔ አይደለው እዚህ ማውራ ኤርሚያስ ተግባባ እናውራ። ለማን ነው ብዬ ስለ ለኦርቶዶክሳውያን ማን ነበር ጥሪ ያቀረበውን እያልኩ ያለሁት። በአግባብ ተናገር። መቼ ነው ያቀረብኩትኝ? ከእኔ በፊት ያቀረበ ሰው አለ ወይ? ዝም ብሎ ማይከፍተው ዘማርያም፣ ዘሚካኤል፣ ዘጊዮርጊስ፣ ዘሰይጣን ብላት በለኝ። ተረጋጋና አውራ ብራዘር። ሁሉ ቀን ስትመጡ እዚህ ደማችሁ አይፍላ። ኦኬ አንተ አሁን አዲስ የምትነግረኝ አይደለም። ቅድም ላይ ሰዎች ነግረውኛል። የዘማርያምን መልሻለሁ። ግን አሁን ከመጣህ ዘንዳ ማን ነበር በመጀመሪያ በነገረ መስቀሉ ላይ ጥሪ ያቀረበው ለእኔ? መቼ? በስንት ዓመት? ማይክ ፈትና ነገር ናቲ ቴንክ ዩ። ልደት ፈርተህ እኮ ቀረህ። እሱማ እኮ ልደት ነው እኮ ፈርተህ ቀረህ። መቼ ፈርተህ ቀረህ እኮ የዛሬ ዓመት ጋና አውራ ብራዘር። መቼ ነው ፈርተህ እኮ ቀረህ አይደለ? አንተ ታሪክ ላይ ነው የምወያየው አልክ። አሁንም እኔ የሚዩት አደረኩ። መቼ ነው ብዬ ስለ ታሪካችን አትበል። መቼ ነው ጥሪ ያቀረበው? ተረጋጋውንም አልተረጋጋህም። አየህ ልብህ እንዳይጥ 340 ጊዜ እየመጣ ታርገኛ የተግባቦት ህግ ወቅና ተረጋጋና እናውራ እኮ እንዳላደርግ ከፈለግ ተግባቦት ህግ ወቅና እኔ ተረጋግቻ። አትበሳጭ። ለምን ትበሳጫለህ እንዴ? እኔ አልተበሳጨሁም። ምን እንዴ ናላችሁን እኮ አዘው እኔ እኮ ተረጋግቼ ነው የማወራው። ቀስ ብዬ እኮ ነው
ድምፀትህ ራሱ እኮ የተረጋጋ አይደለም። ሆነ ብዬ ገና በመግባትህ እኔ ስጠይቅህ ለማን ያቀርብኩት መቼ ነው ያቀርብኩት ማን ነው በመጀመሪያ ያቀረበ ይልብ ስለ ኦርቶዶክስ ነው የምትለው። ማን ያቀረበው በመጀመሪያ ጥሪውን? እኔ እኮ ተረጋግቼ ነው የማወራህ። መቼ ነው ጥሪውን ያቀረበልኝ? ሰው አቅርቦልኝ ከሆነ መቼ ነው ያቀረበልኝ? እኔ አቅርቤ ከሆነ መቼ ነው ያቀረብኩት? መረጃውን ተናገር። ጋይድ ማይክ ፈትራት ስላልተግባባን ማለት መደማመጥ እኔ ሰምቼ ያንተን 4 ነጥብ ከሰማሁ በኋላ ነው የማወራው። እሺ አሁን መልስልኝ። ማን ነበር መጀመሪያ ማን ነበር ዲቤት ያቀረበልኝ? ልደተ ቃል። እሺ ምን ብሎ መቼ ነው ያቀረበልኝ? ታስታውሰዋለህ? ዘመኑ የዛሬ ዓመት። እሺ አምጣው ወንድ ጆኒ ብሪንግ ዘ ሞባይል። እንዴት እንደሚዋሹ ላሳያችሁ። ና ይሄንን አንሳ። አሁን ናትናኤል ሂድና ዋሽ ብለውት ነው የመጣው። እንዴት እንደሚዋሽ ላሳያችሁ ወንድሞቼ። እዚህ ያላችሁ አንድ አረባክ ፖለቲካ ተስራምን ጉዳዩ ትወያያለህ አትወያይም ነው። አራት ነጥብ። ቆይ የመጣው ተናገሩና አምጣው። ኤርሚያስ ጋር ነው። አይ አምጣው። ቆይ ሚዩት አድርገው ነው ሚዩት አድርገው። እሺ ኦኬ። ይሄ ጽሁፍ ይታያል። 2 ዓመት ሆኖ አድምጠኝ። ይሄ ጽሁፍ ይታያል። ይነበባል። ይሄ ጽሁፍ ይታየኛል። ምን ይላል? ተናገር እንጂ ምን ይላል? ኧረ ተናገር። ምን ይላል? This is Orthodox. አንብበው። ምን ይላል? ይታየኛል። ምን ይላል? ለልደተ ቃል ጥሪ ምላሽ ይላል። ምላሽ። ቴንክ ዩ። ጊዜው መቼ ነው ወንድሜ ናቲ? እየተናገርኩ እኮ ነው። ለልደተ ቃል ጥሪ ምላሽ ይላል። መለስክ። እሺ ቴንክ ዩ። ጊዜው መቼ ነው? እዚህ ጋር መቼ ይላል? አንተ ዛሬ አይሰማም እንዴ? አውቀን ኔትወርኩን ዋይፋይ እንትን ዳታን ዘግተማ እንደዛ አታውራኝ። እስካሁን ጥሩ ስታወራ ነበር። ጊዜው መቼ ነው ይላል? 2 ዓመት 2023 2 ዓመት አይደል? ሁለት ሺህ 23 ይላል እኮ 2 ዓመት ሞላው አይደል? 2 ዓመት ሆነ። እሺ አንተ ዓመት ነው ብለኸኛል፣ ዋሽተሃል ማለት ነው። እሺ ኦኬ እንቀጥል። ምንድነው የመለስከው? ቋንቋ ካደረከው እኮ አንተ ነህ። አልወያይም ነው ያልኩት። 2 ዓመት አለም 5 ዓመትም 10 ዓመትም ቢሞላው ወሬውን ቋንቋ አድርገህ የቆረኸው እኮ አንተ ነህ። ኦኬ እኔ ነኝ ሚዩት ያደረግኩ። ውይይቱ ደግሞ ቋንቋ ያደረግከው አንተ ነህ። ኦኬ ችግር የለውም። እሱን አሁን ትበለዋለህ። ኦኬ አሁን ስማው፣ ቪዲዮን ልከፍተው ነው። ስማው ምላሹ ማለት ነው። ልደተ ቃል የዘማርያም ጓደኛ ነው። ልደተ ቃል ይሄንን ጥሪ አቅርቦልኝ አዎ ቀበልሃለሁ፣ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍ ብዬ ስለው ወገቤን ብለው የሚሉት ኦርቶዶክሳውያን ናቸው። ምክንያቱም አከርካሪያቸውን እንዴት እንደምሰብረው ስለሚያውቁ። አከርካሪያቸው ለኦርቶዶክስ መጽሐፍ ቅዱስ አይደለም፣ ገድላት፣ ድርሳናት፣ ታምራት በሚባሉ መጽሐፍት ላይ ነው። በዚሁ በነገረ መስቀሉ መጽሐፍት ላይ ደግሞ ድርሳነ መስቀል የሚል መጽሐፍ ጽፋለች፣ መጽሐፈ ጤፉ ጽፋለች፣ መጽሐፈ ስንክሳር ላይ አለ። ታዲያ ማን ነው ወገቤ ነው ያለው? ማን ነው ጥሪውን አልቀበልም ብሎ ያለው? አድርሱለት ብዬ ያልኩትኝ ያው 6400 ሰው ሼር አድርጎታል። 503 ሰው ኮሜንት ጽፏል። የዛሬ 2 ዓመት ማለት ነው። ዘማርያም ተኝቶ ነበር እንዴ? ዛሬ ነው የነቃው? ይህን ሁሉ ከራሳችሁ ወንድም ከልደተ ቃል ጋራ ስንነጋገር ምን ነው አልሰማም ነበር? እንደ ባኦል ጣዖት ልደተ ቃል እንደውም ይሄንን ጥሪን ካላነሳህ ቋንጣ አድርገህ ሰቀልካት ብያልኩት እኔ ነኝ። ቋንጣ አልክ እንዴ? ናትዬ አጎርሳለሁ። ለምን አንተ አትገባበትም? ለምን አትገባበትም ናቲ? እና እሺ እሰጥሃለሁ። ከኔ ጋር ነው ወይ? አድምጠኝ ብራዘርዬ፣ አድምጠኝ። አፍራችኋል። ከኔ ጋር አድምጠኝ ብራዘር፣ ቆይ አፍራችኋል። አላፈርም። ማንም ያፈረ የለም። አንተ እኮ ርዕሱን ቀይረህ አድምጠኝ ወዳጄ። ታሪካዊ አመጣጥ ካልከው አድምጠኝ ማለት አውራ ማለት አይደለም አይደለ? ቅድመ ሁኔታ አስቀምጠህ ታሪካዊ። እሺ ሚዩት እንዳናረግ አድምጠኝ ማለት ጨርሼ እሰጥሃለሁ። ታሪካዊ አመጣጥ ለክርስትና ህይወት እኮ አይሆንም።
አረ እንዴ ይሄ ማናቸው የሚታዘቡት ነገር ነው። እሺ ለምንድን ነው እየሰማኸኝ ከሆነ ችግር የለም። ቆይ አሁን ምንድን ነው ቆይ በደንብ አድርገህ እኔ መግረፍ በደንብ ነው የምችልበት። በደንብ አድርገህ እኔ ሱሪህን አስወልቄ ነው የምገርፍህ በእውቀት ማለት ነው። ኦኬ ይሄንን ጥሪ አልተቀበልክም ብለህ ስትለኝ አልተቀበልኩም ወይስ ተቀብያለሁ? አሁን ለልደተ ቃል ቪዲዮ በመለስኩበት ላይ 1300 ሰው እየሰሙ ባሉበት ላይ አልወያይም ነው ያልኩት ወይስ ነገረ መስቀሉን በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍት ነው ብዬ ያልኩት? ናቲ መልሳው አሁን እንዲቀበልም ነው ያልኩት ልደተ ቃልን እናንተ የሚመጠናችሁ ቃል ይሄ ስለሆነ ማለት ነው። ተናገር አሁን ማይክን ክፈትና አልቀበልም ነው ያልኩት ወይስ እቀበላለሁ? አልተቀበልኩም። ታሪኩን ሁሉ ጨምሩ። አልተቀበልኩም። ኦኬ ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቅድመ ሁኔታ አስቀምጠህ ነው መሸሻ ቃል ነው ሰንቀረ ቁጭ አልከው። ቪዲዮ ላይ ምንድን ነው የመለስኩት? መሸሻ ቃል አስቀምጠህ ነው የሸሸኸው። ምን ነበር? አልቀበልም ብለሃል በግልጽ። ምንድነው መሸሻ? ታሪካዊ አመጣጥ ብለህ እኮ ነው ቁጭ አልከው አይደለ? መስቀል የመጣበት ታሪካዊ አመጣጥ አደርብ ታሪካዊ አመጣጥ ከሆነ ኔትወርክ ከሆነ አስተካክል። ብራዘር እሱን አስቀመጥከው ያለ ኔትወርክ ከሆነ አስተካክል። ታሪካዊ አመጣጥ ብለህ ካልክ አንዴ ካወራህ በቂ ነው። አሁን ተደረበ የለብህም። አንዴ ናቲ አንዴ ሰማኝ። ታሪካዊ አመጣጥ አውራ ነኝ። ታሪካዊ እኮ አውራ፣ ግን አንዴ ካወራህ ስለሚሰማኝ ያንኑ ቃል ከምትደራርበው ታሪካዊ አመጣጥ አለው የለውም ነው ያልኩ። ነገረ መስቀሉ በቤተክርስቲያን አሁን አውራ። ታሪካዊ አመጣጥ አለው። ዋናው ግን መስቀል ቅዱስ ነው የሚለው ነው ለክርስትና መስፈርት እንጂ ታሪካዊ አመጣጥ አይደለም። ታሪካዊ አመጣጥ የሌላቸው በርካታ አገሮች አሉ። እሱ አይደለም መሰረታዊ ሐሳቡ። ገብቶሃል? ኦኬ። ስለዚህ አሁን ክርስትናው መሰረታዊ ታሪካዊ አመጣጥ ሳይሆን መስቀል ቅዱስ ነው አይደለም የሚለው ነው። ኦኬ። እየተደማመጠን እሺ። መስቀል ቅዱስ ነው ቅዱስ አይደለም ብሎ ያስባለው ግማደ መስቀሉ ኢትዮጵያ የመጣውን ሁሉ ጨምሮ ነው አይደል? ቅዱስ የሚያስብለው ደሙ ስለነካው አይደል? ቅዱስ ያስባለው። ማይክን ክፈተው፣ አትዝጋው ማይኩን። ታሪካዊ አመጣጥ ስላለው ሳይሆን ደሙ ስለነካው ነው አይደል? ቅዱስ ያስባለው ነው ያልኩ ወንድሜ ናቲ። ደሙ የነካው መስቀል ግሼን ማርያም አለ አይደል? አለ። እሱ መስቀል ቅዱስ ነው ቅዱስ አይደለም? ቅዱስ ነው። መስቀል ማንኛውም ቅዱስ ነው። ክርስቶስ አንድ የከበረበት ስለሆነ ያ ምልክታችን ነው። እሱ መስቀል ታሪካዊ አመጣጥ አለው ምልክት ነው። መስቀል ወንድሜ ዛሬ ማንገታችን እናደርገው። ኧረ እኩል አታውራ ብለሽ እባክህ ረጅም ሰዓት እሱ መስቀል አንገቴ ላይ ላሰርኩት አንተ ፕሮፋይል ላደረከው ያ መሰረታዊ ነገር እሱ ነው መስቀል የምንለው። እንዴት አይነት አይ ላውራን የማሳቡን ልግለጽ ወንድሜ። እኔ ጠየቅኩህ ያ የጌታ ደም ነካው ብላችሁ ያላችሁት መስቀል ግማደ መስቀሉ ጌሼን ነው አሉ ብላችሁት የምትሉት እሱ መስቀል ቅዱስ ነው ቅዱስ አይደለም ነው ብዬ አልኩኝ። አዎ ወይ አይደለም በለኝ። ከሆነ ያ መስቀል መጥቶ ኢትዮጵያ ውስጥ የተቀመጠበት መቼ ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? አመጣጡ ውይይቱ አድምጠኝ። አመጣጡ እውነት ነው እውነት አይደለም ብሎ የሚለው እሱን ታሪክ ሁሉ እሱ እንዴ ግሸን ያለው ነው ቅዱስ ነው ቅዱስ አይደለም ወይስ ጠቅላላ መስቀል ቅዱስ ነው አይደለም ነው? እኔ አጠቃላይ መስቀል ሳይሆን እዚህ እኮ ሽፍት አደረክ። ግሸን ያለው ቅዱስ ነው ቅዱስ አይደለም ነው? አንደኛ ኔትወርክ ነው ወይስ ምንድነው ወንድሜ? ኔትወርክ ነው ወይስ ወይ ሌላ ሰው ላስገባ? ግሸን ያለው ቅዱስ ነው ቅዱስ አይደለም ነው ወይስ አጠቃላይ ኔትወርክ ነው ይመስለኝ። ኔትወርኩ ነው አይደል ወገኖች? ኔትወርክን አስተካክለና ሳወራ ትደርባለህ። ኔትወርኩ አይደል? በደንብ ሰምተዋል እኮ ታዲያ ለምን እንደሚደራ በደንብ ሰምተዋል። መመለስ አልፈልግም። ለምን እንደሚደራ አርቦታል። መመለስ አልፈልግም። እንዴት መጣ ካልከው ታሪኩ ሊነሳ ነው። እሱ ደግሞ ያንን አይፈልግም። አስተካክለውና ናቲ። ስለዚህ ፈርቷል። በቃ አስተካክለህና ኔትወርክ ከሆነ እኔ ኔትወርኩ ነው ብዬ ነው የጠረጠርኩት።
እንጂ አንድን ቃል እንዴት 5 ጊዜ ደጋግማል? አንድ ሰው ኔትወርኩ ካልሆነ በስተቀር። ኤርሚያስ አንዴ ስማኝ እስኪ። አሁንም ይኸውልህ ስለምታስወጣኝ ስለምትረብሽ ሁሉም ስለሚያውቅ ስማ። ማውራት የሚችል ሳለ ናቲ ናከ እንደገና ኦኬ፣ ለናትኒ ድል እንስጠው አንዴ። ኦኬ ኤርሚዬ የሚገባ ሰው ካለ እኔ ታችሁኝ ላድምጣችሁ አስገባስ። ችግር የለም። እሺ ኦኬ፣ እሺ ካለቀቅሽልን። እሺ ማን ነው? ማራናታ ነው ነገር። እሺ ናቲ ኔትወርክ ነው ወይስ ምንድን ነው? አንድ ቃል ከ5 ጊዜ በላይ ነው ደራርበህ የምታወራው። አንድ ቃል በቃ በቂ ነው። አሁን ለምሳሌ ናትናኤል ብለህ ከሆነ ናትናኤል እንደዛ ማለት የለብህም። በቃ አንዴ ናትናኤል ብለህ ከዛ ቀጥሎ ያለውን ሀሳብ ተናገር። ኔትወርክ ከሆነ ግን እረዳሃለሁ። አሁን በደንብ እንደማመጣለን። ኔትወርክ ነው እንግዲህ ይሰማል። አሁን ይሰማል። እሺ ኦኬ፣ ከተሰማ አሁን በምታወራበት መጠን ለእኔ እየተሰማኝ ነው። የኔም ከተሰማህ ያልኩ ምንድን ነው እኔ ነገረ መስቀሉን አጠቃላይ ነው ያልኩት። ቄሶች ከኪሳቸው ጨምሮ ከሚይዙት መጾረ መስቀልኛ ዲያቆናቱም ከምንይዘው ጀምሮ ግማደ መስቀሉን ይሁን የትኛውም ነገር ማለት ነው። እኔ ከመስቀል ግማሹን አውርተን ግማሹን ልተው አላልኩም። ያንተ ወንድም ነው ግማሹን ጥዬ ግማሹን አንጠልጥዬ ብሎ ያለው። የመስቀሉ ቅዱስነት ላይ ላውራ፣ ታሪካዊ አመጣጡ ግን ይለፈኝ አለ። ያው ከምኑ ጾመኛ ነኝ እንትኑን ግን አቅምሽኛ አይነት ነገር ማለት ነው። እኔ ደግሞ አብሬ ፈትፍቼ ጥሩ አድርጌ ላጉርስህ ናቅረብ ነው ያልኩት። ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ካለ ቅዱስ መሆኑና አለመሆኑን ያሳየኛል ማለት ነው። አንድ ሁለተኛ፣ የኢትዮጵያ ኦርቶዶክስ ታሪክሳን ነገረ መስቀል ብላ በጻፈችበት መጽሐፍት ላይ ድርሳን አላት። በመጽሐፍ ስንክሳር አለ። ታሪካዊ አመጣጥ ትርክቱን የጻፈችበት መጽሐፈ ጤፉት የሚባል አለ። ኦኬ፣ ሌሎችም መጽሐፍቶች ላይ አለ። ይህንን ታሪክ ቤተክርስቲያኒቱ እውነት ነው ብላ ከተቀበለችው አንድ ሰው ለመወያየት ሲመጣ ነገረ መስቀሉ ከተነሳ ዘንዳ ከዚህ ድንበር ነው ከዚህኛው ድንበር እንዳታልፍ የሚባል ነገር የለም። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት በጻፈቻቸው ኦፊሻሊ በሆኑ ቤተክርስቲያኒቱ መጽሐፍት ሁሉ ጭምር ነው የማወራው እና ጥሪውን ተቀብያለሁኝ። ጥሪውን ስቀበልህ ግን ነገ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚል በመጽሐፍ ቅዱስ ብቻ ሳይሆን ስለ ታሪካዊ አመጣጥ እሌኒ የምትባለው ንግስታችሁ በደሟ እኮ ነው ባሏን ያጠመቀችው። ምን እንትን ዘንዶን ጎትቼ እንደማወጣበት ስለሚያውቅ ነው። በደሟ ራሷ ነች ያጠመቀችው። ከጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ንጉሱን ባሏን ያጠመቀችበት ጥምቀት የአፄ ዘርዓ ያዕቆብ ላበት ማለት ነው። ላብ ይሄ ከሰውነት የሚወጣ ወዝ እሱ ሁሉ ጭምር ከክርስቶስ ደም እኩል እንዴት እንደተነጻጸረ እዛ ሜዳው ላይ ስንገናኝ እናወራ ነበረ ብዬ ለልደተ ቃል ጥሪ መልስ ሰጠሁት። ተቀብያለሁ። ግን በመጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱም ነገረ መስቀሉ ላይ በሚያወራው ትርክት ላይ ነው የማወራ ነው ብዬ ያልኩት። አሁን 1400 ሰው ቪዲዮን እየሰማ እዚሁ አለ ቀጥዬ ማሳያለሁ። አንተ ግን እዚሁ ካድክ። ኦኬ፣ ምንድነው አሁን የምትለው ናቲ? ጨረስክ? እሺ ጨርሻለሁ። ይህ ደግሞ በውይይቱ በቀረበው ኔትወርክ ይሰማናል? አዎ በደንብ ይሰማል። በውይይቱ በቀረበው ሀሳብ ላይ መስቀል ቅዱስ ነው ቅዱስ አይደለም በሚለው ነበር መጀመሪያ ላይ ውይይቱ ጥሪ የቀረበው። የልደታ ቃልን የጥሪ መልእክት ክፈተው ታሪካዊ አመጣጥ የሚል የለውም። አንተ ነህ ለውይይቱን ተቀብያለሁ አልክና ምን አስቀመጥክበት? ታሪካዊ አመጣጥ ብለህ ቅድመ ሁኔታዎችን አስቀመጥክ። ልክ ነህ፣ እውነት ነው። በትክክል ሰምተኛል። ልክ ቅድመ ሁኔታዎችን አስቀመጥክና ውይይቱ በዛው ተረሳ። ለምን ተረሳ? ከዛ በኋላ አሁን ማነው አልቀበልም? ተረሳ። በቃ ቅድመ ሁኔታዎችን አስቀመጥክ እኮ አንተ። ምንድነው ቅድመ ሁኔታዎች? የልደታ ቃልን አሰማኝ። ቆይ ምንድነው የልደታ ቃልን አሰማኝ? ቅድመ ሁኔታ የለውም። መስቀል ቅዱስ ነው ቅዱስ አይደለም። ናቲ ሰማኝ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ አላለኝም አላልኩም። አዎ ብሎኛል። እኔ በላው ላይ አብሮ መሄድ አለበት ብዬ አልኩት። ምን ነበረ? ከፈለክ እዚሁ ቪዲዮን ከፍተዋለሁ። ምን ነበረ? ምንም ጭምር አብሮ መሄድ አለበት፣ ምንም ጭምር አብሮ መነሳት አለበት ብዬ አልኩት። ታሪካዊ አመጣጥ የምኑ የመስቀሉ አይደል? አርዕስት ተለቀቅኩ ጨመርክበት እኮ ጨመርኩበት እንጂ ሁኔታ አረከው። ቆይ አርዕስት ግን ቅድመ ሁኔታ አረከው። ናቲ ሰማይ ቆይ ቅድመ ሁኔታ አይደለም አድምጠኝ። አርዕስት ለቀቅኩ ወይ
ለምሳሌ ለቀሃል፣ ቅድመ ሁኔታ አስቀምጠህ ለቀሃል። አለቀኩም። እኔ እዚሁ ከፍተዋል 1500 ሰው እየሰማ ማለት ነው። ነገረ መስቀሉ ብሎ እሺ፣ ልክፈተው። ኦኬ ቴንክ ዩ። ልክፈተው፣ ህዝቡ ይስማ። ልብ በሉ። አሁን ይሄን ቪዲዮ ስትሰሙ መጨረሻ ናቲ ታሪካዊ አመጣጥ ብለህ ነው የዘጋኸው። ናቲ ቆይ ብራዘርዬ፣ የምታወራው ከኤርሚያስ ታሪካዊ አመጣጥ ደግሞ ለክርስትና ህይወት አይደለም ወዳጄ። ምንም ችግር የለውም እንዴ? እሺ ሚዩት አድርገው። ታሪካዊ አመጣጥ የሌላቸው ብዙ ክርስቲያን ሀገሮች አሉ። አድመጠኝ ብራዘር። አሁን ታሪካዊ አመጣጥ የሌለው መስቀሉ ቅዱስ መሆኑን የሚያምኑ ብዙ እግዚኦ ክርስትና ታሪካዊ አመጣጥ አለ መስሎኝ። ኧረ በመድኃኒዓለም ዝም በሉት ሰውየውን እንዴ! ምንድነው ሰሞኑን የገባባችሁ ወንድሞቼ ኦርቶዶክሳውያን? አፈራችሁ፣ ተሸማቀቃችሁ፣ ተዋረዳችሁ። በራሳችሁ ታሪክ፣ በራሳችሁ መጽሐፍቶች፣ በራሳችሁ ልጆች እኔ ጋር እየመጣችሁ ተራ በተራ አታልቅሱብኝ። ይኸው ስሙት ይሄን ቪዲዮ። ምንድነው ያልኩትኝ? ልደተ ቃል ምን ነበር ያለኝ ያቀረበልኝ? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ በሚል ነው። ይሄን ጥሪ ሲያቀርብ ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ ሳይሆን አሁንም ሌላ የቀረ ነገረ መስቀሉን በተመለከተ ታሪክ አለው። ታሪካዊ አመጣጡን ሁሉ ጭምር አብረን እናወጋለን ያልኩት ከአረስት ወጣው። እሱ ስለ መስቀል ጥሪ አቅርቦልኝ እኔ ስለ ታቦት አልኩት አላልኩትም? ስለ ማርያም አልኩት አላልኩትም? ታዲያ ምንድን ነው ያልኩትኝ? ያው ስሙት፣ ተናገር እውነቱን። ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም። በመጀመሪያ ይሄ መቼ እንደቀረበ ይሁት 2023 በ10ኛ ወር ቀን 6 ማለት ነው። የዛሬ 2 ዓመት ማለት ነው። ለልደተ ቃል ጥሪ ምላሽ። ኦኬ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን ከተናገረ ከማሰማት በፊት ምንድን ያልኩት? ጥሪው ምን ብያለሁ? ተቀብያለሁ። መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ተቀብያለሁ። ነገር ግን ሚዩት አድርግ፣ ካልሆነ አስወርዳለሁ። ሚዩት አድርገው ብራዘር። እኔ አውርቼ ስጨርስ ነው። 1600 አይደለም 6000 ሰው ለምን አያወራም? የምታወራው ኤርሚያስ አበበ ከሚባል እሱ ላይ ለምን አትወያየው? እሱ ላይ ለምን አትወያየው? የመጀመሪያ ያንተ ቅድመ ሁኔታ ከመምጣቱ በፊት እዚህ ጋር በነበረው ሄዳችሁ በቃ በብቅ የተግባቦት ህግ ጠብቅ ነው ያልኩት። ኦኬ ቪዲዮ ገና አላለቀም። ምን አልኩት? ጥሪውን ተቀብያለሁ። ምኑን? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚለው ማለት ነው። መቼ? የዛሬ 2 ዓመት የ2003 ማለት ነው። በ10/6ኛው ቀን ማለት ነው። ኦኬ አንዳችሁም ኦርቶዶክሳውያን እፊቴ አትቆሙም ብዬ ስል ለጉራ አይደለም። ኦኬ ለጉራ አይደለም። ይነስራል አልኩ። ገና ስትቆም ከማጋ እንደምታወራት አይደለ? ቀና ብለህ አይኔን እያየ ታወራለህ። እዛ ላይ ስንገናኝ ልብ በሉ። አቀረበልኝ ጥሪ ተቀበልኩት። የጥሪ ምላሽ ማለት ነው። ተቀብያለሁ ብሎም የጥሪው ምላሽ ምን ይላል? ተቀብያለሁ ነው። አልቀበልም አልኩኝ አላልኩም? ታዲያ ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ ብቻ በብሉይና በአዲስ ኪዳን ብቻ ሳይሆን ታሪካዊ አመጣጥ አለ። የኢትዮጵያ ኦርቶዶክስ ክርስቲያን ምን ያላመጣችኋል? ምድሪቱ ላይ ያመጣሁት ብላ ያላለች። በሰለሞን ዘመን መንግስት ታቦት ሰርቄ አምጣለሁ ብላለች። አንድም ኦርቶዶክሳዊ እፊቴ ቀርቦ ይሄን ነገር እውነት ሊያደርገው አልቻለም። ቤተክርስቲያን ይሳደባል ብሎ የሚሉት ዳርያስ እነዳለሁ እንደ ደብረ ብርሃን በግ ማለት ነው። በእውቀት ናና ግባና ሞግት ነው የተባልከው። ኦኬ መስቀሉን አምጥቻለሁ አለች። ታቦቱን መጣ የተባለበትን ክብረ ነገሥት መጽሐፍን ጽፋለች። ድርሳነ ጽዮንን ጽፋለች። በገድለ ተክለ ሃይማኖት ላይ ሁሉ ጭምር ጽፋለች። በገድለ ላሊበላ ላይ ሁሉ ጭምር ጽፋለች። ናና ገባና እውነት አድርገው ነው ታቦቱ ኢትዮጵያ ውስጥ እንደመጣ። እሱኛ አልሆነም። መስቀሉስ ድርሳነ መስቀሉ ማነው? ነገር መስቀሉስ መስቀሉን አምጥቻለሁ አለች። ከየት? ከአገሩን አናገርም በኋላ ላይ አምጥቻለሁ አለች። ከየት? ከሆነ ሀገር። ኦኬ መጽሐፍ ጽፋለች። አዎ ምን የሚል ድርሳነ መስቀል በማን? በደብረ ሊባኖስ ገዳም። ከዛስ መጽሐፈ ጤፉት በማን? በጊሼን ደብረ ከርቤ። ከዛስ መጽሐፈ ስንክሳር በማን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት። እሱ ውስጥ የተጻፈ ስለ ነገረ መስቀሉ ስለ ታሪካዊ አመጣጥ የሚያወራ ክፍል አለ። ነገረ መስቀሉን በተመለከተ የሚያወራ ታሪክ አለ። እሱን ሁሉ ጭምር ኢንክሉድድ ያደረገ ይሁን ነው የኔ ጉዳይ። እናስ ልደተ ሆዬ ሲሰማ አይ ኤርሚሱ ጋማ ሽንቴ ይመጣል። እውነቴን ብዬ የምልህ እንዲህ አይነት ልማድ አለኝ እና ብሎ የሚል ሰበብ ማብዛት ፈለገ ማለት ነው።
ቤተክርስቲያን የጻፈችውን የለቀለቀችውን በ3 መጽሐፍት ላይ የጻፈችውን ነገረ መስቀሉን በተመለከተ ጥሪ ያቀረብኩልህን ሁሉ ኢንክሉድ ታደርገዋለሁ ያልኩትኝ አልፈልግም አለ። ባይ ዘ ዌይ እነ ደምረው እነ ዲያቆን ስዩም ጥሪ ጠርተው ከመሰረዛቸውና ከማስቆማቸው በፊት የመጀመሪያ ጥሪ ጠርቶ ሱሬ አደናቀፈኝ ብሎ የሸሸ የመጀመሪያ ፈሪ አክሊለ ይባላል። በቃል ኪዳኑ ታቦት ጉዳይ እንወያይ ብሎ ጥሪ አቅርቦልኝ እሺ ብዬ ስለው አይሆንም በአዲስ ኪዳን ታቦት እንጂ በብሉይ ኪዳኑ ታቦት አልወያይህም አለ። አክሱም ጽዮን ማርያም አምጥቼዋለሁ ብላ ያለችውስ ቤተክርስቲያንህ የሙሴ ታቦት ኢትዮጵያ ውስጥ ነው። ሙሴኒ ርእያ ሀገረ ቅድስ ሲል ዜማ እፊቴ እውነት አድርገው አልቀበልም አለ። እኔ ምን ላድርጋችሁ ታዲያ? ስለዚህ መጀመሪያ ጠርቶ ጥሪ የሰረዘ አክሊል ይባላል። ከዛስ ጥሪ ጠርቶ በነገረ መስቀሉ ላይ እንጨቶቹ ነው የደፈሩት። ደግሞ መጀመሪያ ሲደፍሩ አክሊለም ስለ እንጨቱ ታቦት ነው ያለው። እንጨት አደረግልህ ነበር አልኩ። እዛው ስትመጣ በእውቀት እውነት ታደርገው ነበር፣ ሰረዘው። ጠብቁኝ አንዴ። እሺ እስከዛ ወገኖች ሼር አድርጉት፣ ታብታብ አድርጉት። ታብታቡን አትሊስት 1 ሚሊዮን እናስገባው። በቃ ፖይንቱ ምንድን ነው? መስቀል አለኝ ስላለች ግማደ መስቀሉ ጊሸን ነው አሉ ተብሎ እስከዛሬ ድረሱ ሲባል ስለነበር እሱም ላይ ተጠየቁ ነው። ከየት አመጣችሁት ነው። ኦኬ እንዴት መጣ? ማን አመጣው? ታሪካዊ ዳራው ምን ይመስላል? እውነት ነው ወይ? ከዛ መስቀል ደግሞ መስቀል ያድናል አያድንም የሚለውን እኮ እዛው ላይ ለጥቆ ማውራት ይቻላል። እናንተ እኮ ታሪክም ላይ ዋሽታችሁ ነው መጽሐፍ ቅዱስም ላይ የምትዋሹት እና ሁለቱም ላይ ተጠየቁበት እንጂ ምን ነው አንዷን ብቻ ነው። that's the whole point. thank you ወንድምነት ኦኬ። ስለዚህ እኔ አልወያይም አልኩኝ፣ አልወጣኝም። ጥሪያቸውን አልተቀበልኩም፣ ተቀብያለሁ። እንደውም የኔን ጥሪ ነው ያልተቀበሉት። ዘበኔ የኔን ጥሪ አልተቀበለም። ምረታ የኔን ጥሪ አልተቀበለም። ሰላም ለእናንተ የሆነ ቤተሰብ ሜት አድርገው ነው እሰጥሃለሁ። እንደቆየህ አውቃለሁ፣ እሰጥሃለሁ። ቴንክ ዩ ወንድማችን ታገሰል። ጥሪ አልቀበልም አልኩኝ። ኧረ እኔ መቼም ብዬ አላውቅም፣ አልቀበልም ብዬ አላልኩኝም። የዘማርያምን አሁንስ አልኩት አላልኩትም። ወረፋ ጠብቅ ነው የተባለው። ማንን ለማስመለጥ ነው እሱ የመጣው? ቀሲስ ዲበኩሉን ለማስመለጥ እነ ሊቀ ሊቃውንት ቀለም ወርቅ ታስበላናለህ ብለው ያሉትን ለማስመለጥ ማለት ነው። አክሊለ ያንን ፂሙን ወርታች እያለ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዮስ፣ ዲያብሎስ እያለ እንደሚውለው መስሎታል። ለምንድነው ታቦቱን የብሉይ ኪዳን ታቦት የምትነካ? ኤርሚያስ አክሱም አምጥቻለሁ ብላለቻ ቤተክርስቲያኒቱ። ህዳር 21 ቀን ታከብራለቻ ቤተክርስቲያኒቱ። ህዳር 21 የምታከብረውን አክሱም አለ ብሎ የሚለውን ታቦት ለምን አይወያዩበትም? በጀማ ወጣችሁ ጥቁር ትለብሱ ነበር። በጀማ ወጣ ማለት ነው። ከዛ ዲቤት በኋላ በጀማ ወጣችሁ አልኩ ማቅ አስለብሳችሁ ነበር። ታሪካችሁ እንዴት የበሰበሰ ውሸት እንደሆነ ይሄንን ተናግሬያለሁ። አንድ ያው አኬ ብልጥ ነው እልፍ አለ። ይሄኛው ወዘልፈኒ መጣለ ማለት ነው። መስቀል አለ። እሺ ተቀብያለሁ አልኩ። ታሪካዊ አመጣጡ አብሮ ኢንክሉድድ ይሁን ብሎ ማለት ታሪክ ምንድነው? ሐሳብ መቀየር ነው። አልቀየርኩም። ጥሪውን እቀበላለሁ አልኩኝ። 2 ዓመት ሙሉ ልደት ማነው ዘማርያም አልሰማ ሰምቷል። 2023 ያው ጥሪ ምላሽ እንኳን የመለስኩለት አልሰማም። ዘማርያም ሰምቷል። ከዛ በኋላ እነ ደምረው ጥሪ ሲያቀርብልኝ፣ ዲያቆን ስዩም ጥሪ ሲያቀርብልኝ ሁለቱም ጋር ደውሎ ተረባርቦ ሪከርድ ተደርጓል። ሰዎች ልከውልኛል። ተረባርቦ ደውሎ ቁጥር 1 እንዳትወያዩ ቤተክርስቲያንን ከማያከብር ቤተክርስቲያንን ሲሳደብ ከሚውል ሰው ጋራ ዲቤት እንዳታደርጉ ብዬ እኔ ለብዙ ሰዎች በውስጥ ደውያለሁ ብሎ ያለ ሰውዬ አሁን ጥሪ ያቀረበው ለምንድነው ብላችሁ የምትሉ ከ5 ቀን በፊት ለቀሲስ ማን ነው ዲበኩሉ ያቀረብኩት የዲቤትን ጥሪ
ለማስመለጥ ነው። ቀሲስ ዲበኩሉን እባክህ እንግዲህ ልደተ ቃል ዲያቆንዬ፣ ይሄ ሰውዬ ሊፈጀን ነው፣ ማለቃችን ነው። በመጀመሪያ ቆይ እንትና ልናገር። ቆይ የሊቀ ሊቃውንት ቀለመ ወርቅ ሊቀ ሊቃውንት ቀለሜ እንዲህ አሉ ማለት ነው። እሳቸው ቤት የተገኙ ቀለሜ ብለው ያሏቸው ማለት ነው። ሊነጋገሩ ሲል አብረን አይደል የምትውለው ዲያቆን ስዩም ያው ሊቀ ሊቃውንት ቀለመ ወርቅ ይኸው ታስበላናለህ። ልታስበላን ነው እንዴ? አብረን ተያይዘን ማለቃችን ነው። የሊቀ ሊቃውንቱ ንግግር ነው ብራዘርዬ፣ ሊያስበሉ። ኦኬ ከዛስ ለዚህኛው ሰው ጥሪ ያቀረብኩ። ኦኬ ለምን እንደዚህ ብለህ ትለዋለህ ብላችሁ ብትሉ በወንድማችን በጌርሳም የልጅ ሞት ላይ የቀለደ የተሳለቀ ሰው ነበር። በጌታ ባይሆን ኖሮ ወንድማችን የሱን መንገድ ሄዶ ያናግረው ነበር። በሚያናግረው መንገድ በልጁ አስከሬን ላይ የቀለደ በጣም ያስቆጣል። ኢትዮጵያውያን በባህላችን ሰው ሲሞት እግዚአብሔር ያጽናህ ነው ተብሎ የሚባለው ልጁን ያክል ነገር የልጁ ሬሳ ላይ የቀለደ ያላገጠ ሰው ነው። የኔ የአብሮ አደጌ ያበበ ጉልላት ሞት ላይ ያላገጠ ሰው ነው። እሱን ሁሉ አልፌ እዚህ ለዚህ ሰው ከ5 ቀን በፊት የድቤት ጥሪ ያደረኩለትኝ እሱን ለማስመለጥ ነው። አሁን ልደተ ቃል የሚፍጨረጨረው ፖለቲካው ገብቶኛል። እንዴት እንደምጫወትባችሁ እግዚአብሔር ነው የሚያውቀው አልኩ። ቆይ የድቤት ጥሪውን ከ5 ቀን በፊት ያቀረብኩትን እዚህ ጋር እንሂድና ይሄኛውን ጥሪ እዚህ ጋር አዩት ወንድሞች። ለታሪካችሁን አለመኖሩ እንዴት እንደማሳይ በመረጃ ማለት ነው። መጽሐፍታችሁ ታሪካችሁ እርስ በርስ እንዴት እንደሚላተምና እናንተ እድሜ ብየቆጠራችሁ ብቻ በህዝብ ብዛት አንደኛ ነን፣ በእድሜ ጥንታዊነት ነን፣ ኩላዊት ነን ብላችሁ የምትሉትን እሱን አቧራህን እላህ ላይ አደባባይ ላይ ሳበን ነው ታያለህ አልኩ በራስ መጽሐፍት። ስለዚህ እሱን ጥሪ ለ2 ዓመት ሙሉ ከልደተ ቃል ጋር በዚህ ጉዳይ ስናወራ አልቀበልም ብሎ እንደ ቋንጣ የሰቀልከውን አርዕስት አንሳው እያልኩ ስነግረው ዘማርያም ዘለቀ ሳይሰማ ቀርቶ አይደለም። አሁን በዚህ ሰዓት ላይ ከሳምንት በፊት ደምረውን ዲቤት ጥሪ አቅርቦልኝ ዲቤቱን ጥሪ ተቀብዬ በተገኘውበት ሲሳይ ቤት ዘማርያም ዘለቀ እዛው ደምረው ቤት ገብቶ ምን ሲያወራ ነበረ? ቤተ ክርስቲያን ከማያከብር ሰው ጋራ የዲቤት ጥሪ ለምን እንደምትቀበሉት እምቢ በሉት እያለ ሲያወራ ነበር። ለምንድን አሁን ጥሪ ያቀረበልኝ? ገለባ ትውልድ ለምንድን አሁን ጥሪ ያቀረበልኝ? ደምረውን እናም ዲያቆን ስዩምን ጥሪውን አትቀበል እያሉ እነ ሊቀ ሊቃውንት ቀለመ ወርቅ ይሄም ጭምር ባለበት ሌሎችም ባሉበት ቤተክርስቲያንን የሚሳደብ ሰው ነው ብለዋል ሲሉ የነበሩት ለምንድን አሁን ዘማርያም ያቀረበው? ልብ በለው ይሄን ደብተራ ሊያስመልጠው ነው። አያመልጥ። እቺ ፂም የዛን ቀን ሳስታ ትወጣለች። ቀሲስ ዲበኩሉ በላይ ስለ ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ አክሱም አለ ተብሎ ስለተባለውና አሁን በእጃችሁ ላይ ያለው የምትቀድሱበት ወይ ይዘው የምትወጣው እንደ ካህን እሱን ታቦት እውነት አድርገው እኔ ፊት ከካህን ይጠበቃል። ፖለቲካችሁን ይኸውልህ ቀድሜ በልቼዋለሁ። ከ5 ቀን በፊት ጥሪ ያቀረብኩትን ዳይቨርት ልታደርግ ዘማርያም ተበልቶብሃል፣ ተነቅቶባችኋል አልኩ። ተነቅቶባችኋል። ስለዚህ ስርዓት መያዝ አለበት። እዚህ ሰው ላይ እዚህ ቄስ ላይ ጠንከር ብዬ የምናገረው ወንድሞች እናቶቼ፣ በእኔ ወንድም አብሮ አደጌ ሞት ላይ ነው የቀለደው። በወንድሜ በጌርሳም ልጅ ሬሳ ላይ ነው የቀለደው። ችለኑ ነው እንደውም እንዲህ አይነት ይቅርታ አድርጉልኝ። በአካል ቢያገኘን ፊት ለፊታችን ቆሞ የማያወራ ሰው ነው። ኢትዮጵያውያንና ኤርትራውያን በሰው ሀዘን ላይ ሲቀልዱ አላውቅም። ሲያለቅሱ አብሮ ሲያለቅሱ እንጂ መጽሐፍ ቅዱስም ከሚያዝኑ ጋራ እዘኑ ነው ብሎ ያለው። የኔስ አብሮ አደጌ 9 ነው 8 ዓመት ሙሉ የቆየ ነው ስላልቀበርኳቸው እሱንም አባቴ በጣም ብዙ አብረደጎቼ ስለታየዋቸው በርቀቶኜ ስላልቀበርኳቸው አለቀስኩኝ። አቤን ሳስታውሰው ማለት ነው። አበበ ጉልላትን
አብሮ አደጌ በማልቀሴ ላይ ቁጭ ብሎ የኔ ሳይበቃው በወንድማችን ጌርሳም አሜሪካ ሀገር ላይ ልጁ ሞተበት። ታውቃላችሁ? በጌታ ያመነ ወንድም ልጁ ሲሞትበት በልጁ ሞት ቤት እየከፈተ በልጁ ሞት ላይ ተሳለቀበት፣ ቀለደበት። ለዚህ ነው ጠንከር ብዬ የምናገረው በዚህ ጢማም ሰውዬ ላይ ማለት ነው። በአካል ባገኝ ቀና ብለህ አታወራም አልኩህ። እሷን ቃል አትደግማትም። በዘመዶቻችን ለቅሶ ላይ የምታላግ ስለዚህ ጥሪ አቅርቤለታለሁ። በእውቀት እንገናኝ። ጥሪ አቅርቤለታለሁ። እሺ አቤም ሞቷል፣ አላገኘውም። አብሮ አደጌ አበበ ጉልላት ኦኬ። የጌርሳምዬም ልጅ ሞቷል። ግን አሁን እኛ ታቦቱ ላይ ጥሪ አቀርብልሃለሁ። ተቀበል። ታቦቱ ላይ ቀሲስ ዲበኩሉ በላይ ታቦቱ ላይ ጥሪ አቀርብልሃለሁ። ተቀበል። እንደ ቄስ ከአንተ ይጠበቃል። አንተ እናት ወልዳለች። ተቀበል። ናና ቴዲ ሐዋሳ ቤት እንገናኝ። የተፈጠርክበትን ቀል ትጠለዋለህ፣ በእውቀት ማለት ነው። እንገናኝ እዛ። በሰለሞን ዘመነ መንግስት ታቦቱ መጥቶ አክሱም ተቀምጧል የተባለውን ታሪክ በደንብ አጥና፣ አጠያይቅ። አይ በቃም እንዴ ኤርሚ እንዴ ምንድነው? እኛ ድል አናገኝም እንዴ? እሺ እሰጥሃለሁ ወንድሜ። እሺ አሁን ብለህ ብትል ተገቢ ነው። እሺ ከየት ቤተ እምነት ነው? ማራናታ ችግር የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እኔ እዚህ ላይ ሀሳብ አለኝ። ጥሪ ዲቤት ላይ ከዚህ በፊት 2 ዓመት ቆየ የልደተ ቃል ጥሪ ላይ አንተም ጠይቀው ጥያቄ አለኝ። ምንድነው ጠይቀው ጥያቄ? ልደተ ቃል ነው አይደል እናንተ ጥሪ ያቀረበው? አዎ እኔ ከዛ በፊት ለይሁት ምራን ታቀርብ ነበር። አዎ አቀርባለሁ። እሱ ምን ብሎ ነው እናንተ ጥሪ ያቀረበው? ቪዲዮኒና በምን ዙራ ነው ማለት በምን ዙራ ነው እሱ ያቀረበልህ? በምን ዙራ ነው? ሂድና ቪዲዮኒ አይተና እሱን ሳታይ ነው እንደመጣ የምታወራው። እኔ ላንተ ገና ከእንደገና ማብራራት አለብኝ። ቅድም እኮ ወንድማችንም ጠይቆኛል። በምን ዙራ ነው አትበለኝ። ሂድና ያዋ ጥሪን ያቀረበልህ። እኔ እዚህ ለጥሪው ምላሽ የሰጠሁትን ቪዲዮ ከፍቻለሁ። ቴንክ ዩ የኢየሱስ ባሪያ። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እሺ እኔም ትንሽ ማለት ክሊር እንድታረገው እዚሁ ላይ ለመጠየቅ ነው። ያው ክሊር ነው ግን በተለይ አሁን ቀደም ካሳየህ ቪዲዮ ከ2 ዓመት በፊት ኦክቶበር 2023 ላይ ጥሪ ያቀረብክበት ላይ ማለት ነው። ድምፅን ትንሽ ከፍ አድርገው። አይ ቲንክ ልጆች አሉ። አይ ችግር የለም። ያ ቪዲዮ ያንተ የምላሽ ቪዲዮ ነበር አይ ቲንክ አይደለ? ልክ ነው። እሱ ቪዲዮ ምላሽ ሲሰጥበት አይ ቲንክ ልደተ ቃል ጠይቆ የነበረው ማለት የዲቤቱን ጥሪ ጠይቆ የነበረው ስፔሲፊክ አድርጎ አንተ በተናገርክበት ጌታ እንኳን ቢሰቀልበት የእንጨት ቅዱስ የመስቀል ቅዱስ የለም ባልከው ላይ እውነት መስቀሉ ቅዱስ ነው አይደለም የሚል ስፔሲፊክ የሆነ ጥያቄ ነበረ። አንተ መልስ ሲሰጠው ግን ያው አንተም ተናግረዋል፣ ደጋግመህም አሳይተሃል፣ አሰምተሃል። ቪዲዮንም ከመስቀል ቅዱስነቱ በዘለለ ታሪካዊ አመጣጡ ጨምር ብንወያይበት ነው ያልከው። ግን አሁን እሱ በጠየቀ ጥያቄ ላይ ፍሬም አድርገህ ቅዱስ ነው አይደለም የጌታ ደም ስለፈሰሰበት ስጋው ስለተቆረሰበት ቅዱስ ነው አይደለም የሚለው ላይ ስፔሲፊክ አድርጋችሁ ብትወያዩ ምን ችግር አለበት? ምክንያቱም ምን ለማለት ፈልጌ ነው መሰለክ፣ ለምን ታሪካዊ አመጣጡ ለምን ተጨርስ ግን አብረን አንተው ተናገር አብረን ለምን ታሪካዊ አመጣጡን ለምን ለመዘለል ፈለጋችሁ? ለምን መሰለክ ታሪካዊ አመጣጡ ለምሳሌ አሁን ግማደ መስቀል ወደ ኢትዮጵያ መምጣቱ አለመምጣቱ የመስቀሉን ቅዱስነትና መቀደስና አለመቀደስ ላይ ምንም ለውጥ አያመጣም። መጣም አልመጣም
ከዛ አንፃር ለምሳሌ አሁን ታሪካዊ አመጣጡ መጥቷል አልመጣም፣ በመጀመሪያ መጥቷል አልመጣም አይደለም። ቤተክርስቲያን መጥቷል ብላታል የምታወራው። ቆይ ልጨርስ ማለት ፍሬም እንድታረገው አሁን ልደተ ቃል በጠየቀ ወይም ደግሞ በጠራ ዲቤት ላይ ቅዱስ ነው አይደለም አንተ ከተናገርክበት ንግግር ተነስቶ ነው እሱ አይደለ ዲቤት የጠየቀ ጌታ ቢሰቀልበት እንኳን የእንጨት ቅዱስ የመስቀል ቅዱስ የለም ብለህ በተናገርከው ላይ ተነስቶ አይ የጌታ መስቀልማ ጌታ ስለተሰቀለበት ቅዱስ ነው አይደለም ካልክ ና እንወያይ ሲልህ ታሪካዊ አመጣጡን አንተ ሁለተኛ ቪዲዮ ላይ ታሪካዊ አመጣጡን ስትጨምርበት አይ ቲንክ ታሪካዊ አመጣጡ የመስቀሉን ቅዱስነት ሊጨምርም አይጨምርም አይቀንስም። ምክንያቱም ታሪካዊ አመጣጡ ደግሞ ራሱን የቻለ ርዕስ ስለሆነና እዛሽ ላይ ይሄ መስቀል ቅዱስ አይደለም የሚለው ላይ ጥሪውን ተቀብለህ ለምን አልተወያያችሁም? ኦኬ ቴንክ ዩ። ቅዱስነቱ ላይ ብቻ ጌታ ቢሰቀልበትም ለምን ብቻ የሚለው ቃል ገብቶኛል። ለምን ቅዱስ ብቻ ማነው ቅዱስ ብሎ የሚለውን ብቻ የሚለውን ቃል እኛ ስለ ኢየሱስ ክርስቶስ እንጠቀምበት ብቻ የሚል ቃል የለም ትላላችሁ። እዚህ ደግሞ ትመጡና ቅዱስ ብሎ በሚለው ብቻ ትላላችሁ። ኦኬ ግን ታሪካዊ አመጣጥ ብሎ የሚለው እኔ አይደለሁም ይሄን ታሪክ የፈጠርኩትኝ የኢትዮጵያ ኦርቶዶክስ ታሪክሲያን ነች። ታሪካዊ አመጣጡ ብላ ከአደባባይ በዓላቶቿ አንዱ ሁለት የአደባባይ በዓላት አሉት። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። መስቀሉን የምታከብርበት መስከረም 17 16 እና 17 16 ዋዜማ 17 የምታከብርበት የጌታችን የኢየሱስ ክርስቶስ ግማደ መስቀል መጥቶ አክሱም ግሼን እንደተቀመጠ መጽሐፍ ጽፋለች። ስንክሳር መጽሐፍ ጽፋለች። ጤፉት መጽሐፍ ጽፋለች። ድርሳነ መስቀል ጽፋለች። መጽሐፍ ብቻ መጽሐፍ አይደለም። ወከአበን አስተበቆ ለዕፀ ቅዱስ መስቀል እያለች ካህኑ ያዜማል። እንደኔ አይነቱ ዲያቆን ደግሞ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትህዝው በየማን ወተቀደሰ በደመ መለኮት መድን እያልን ስናዜም ነበር። ይሄ ሁሉ ታሪክ መነሳት አለበት። ቅዱስ ነው ቅዱስ አይደለም ብሎ የሚለው ብቻ ሳይሆን መስቀል ያ ዕፀ መስቀሉ ከስላሴ እኩል ሆኖ አምስተኛ ሆኖ ተጨምሯል። በኢትዮጵያ ኦርቶዶክስ ታሪክሲያን ነገረ መስቀሉ ከተነሳ ዘንዳ ቅዱስ ነው ቅዱስ አይደለም ብሎ በሚል ብቻ ሳይሆን ክርክሩ ታሪካዊ አመጣጡስ ኢትዮጵያ ውስጥ መጥቷል ተብሎ ስለተባለ እናመሰግናለን። ወከአበን አስተበቆ ለዕፀ ቅዱስ መስቀል እያለች ዜማ ደርሳ የምታዜማውስ መልክና ድርሳን በደብረ ሊባኖስ ገዳም ድርሳነ መስቀል፣ መጽሐፈ ጤፉት በግሼን ደብረ ከርቤ እናም ደግሞ መጽሐፈ ስንክሳር በቤተክርስቲያኒቱ አጠቃላይ ሶስቱም የቤተክርስቲያኒቱ ነው። የተጻፈውን ታሪክ ሁሉ ኢንክሉድድ መደረግ አለበት ነው ያልኩት። ለምን ነገረ መስቀል አይደል የተነሳው? ነገረ መስቀል ከተነሳ ዘንዳ መወሳት አለበት። ለምሳሌ አንድ ሰው ስለ ክርስቶስ ነገረ ክርስቶስ ላይ ላውራ ብሎ ካለ ከድንግል ማርያም ጀምርልኝ አይባልም። ስለ ኢየሱስ ክርስቶስ አየህ፣ ከድንግል ማርያም ጀምርልኝ፣ ከቤተልሔም ነው የሚጀምረው። ኢየሱስ መኖር የጀመረው ከቤተልሔም ነው ብሎ ቢል ኖ እንለዋለን። ኖ አዎ፣ ቤተልሔም ሰው የሆነበት ነው። ከድንግሊቱ ማኅፀን ሰው የሆነበት ነው። ስለዚህ ከዛ በፊትስ ቅድመ ዓለም የነበረ ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረ ያለ የሚኖርም ጌታ ነው። አይ ከዛ በፊት የነበረውን ቅድመ ዓለም የነበረውን አትንካብኝ ተብሎ አይባልም። ስለ ኢየሱስ ካወራህ ቅድመ ዓለም ከድንግል ከመወለዱ በፊት የነበረው ታሪክ ላይ መጽሐፍ ቅዱስ የሚያስተምረው አስተምሮት ላይ ከቅድስት ድንግል ማርያም ከተወለደም በኋላ በስጋ ወራት በምድር የነበረበትን ዘመን ሁሉ በሙሉ ጭምር መናገር ነው። ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። ከድንግል ማርያም ከመወለዱ በፊት ስለ ኢየሱስ ክርስቶስ ያለውን እሱን አትጠይቀኝ፣ እሱን አታውራኝ። ከድንግል ማርያም ከተወለደ በኋላ አውራኝ ይባላል እንዴ? አይባልም። እንደዚያ ካልተባለ ስለ ነገረ መስቀሉ ከኢየሩሳሌም መጣ ብላችሁ ያላችሁትን እሱ ላይ አታውሩኝ። እሺ ቅዱስ መሆኑን አለመሆኑን አውሩኝ። ሞኛችሁን ፈልጉ። ሞኛችሁን የምታወሩት ከኤርምያስ አበበ ጋር ነው። ታወሩት ከኤርምያስ አበበ ጋር ነው። ብራዘርዬ እንዲህ ብሎ ነገር የለም። ስለ ኢየሱስ ከተነሳ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር የነበረ አምላክ መሆኑን ሰማያትና ምድርን በውስጡ ያሉትን ፍጥረታት ሁሉ የፈጠረ ገበሬ ሰማያቱን ምድር መሆኑን አስረዳለሁ። ከድንግል ማርያም ደግሞ ሰው ሆኖ የተወለደበትን ሚስጥር እኛን ለማዳን እንደሆነ እናገራለሁ። ስለ መስቀል ውስጥ እናገር ግን ቅዱስ መሆኑ አለመሆኑ እንጂ መጣ አልመጣ አይጠቅመንም ምናምን ነገር ብለህ ካልጠቀም አውጥታችሁ ፈልጣችሁ በቆሎ ጥበሱበታል። ፈለጡት። ምን ላታረጉ አደባባይ ላይ ትወጣላችሁ? የአደባባይ በዓል እያላችሁ የምትሉት ታሪካችሁ የውሸት ትርክት ስለሆነ ፊቴ መቆም ስለማችሉ ተወሱን የርም ምልክ አይ ብዙ እዛ ጋር ጠንከራ አትበል ባላችሁ አትበሉ።
ስለዚህ አየህ እኔ በቤተክርስቲያኒቱ በሌለ ነገር ላይ አይደለም ላውራ ያልኩትኝ፣ ሙሉን እናርገው ነው ታሪኩን። የጌታችንን ስናወራ ቅድመ ዓለምም ከድንግል ከመወለዱ በፊት ከተወለደም በኋላ ያለው ላይ ሁለቱም ላይ እንደምናወራ ሁሉ መስቀሉም አመጣጡ ላይና ቅዱስ መሆኑና አለመሆኑ ላይ እናውራ ነው ያልኩት። አለቀ። ታቦቱንም አክሊለ ላውራህ ብሎ ሲለኝ እሺ አልኩት። ስለዚህ በእሱ በአዲስ ኪዳን ታቦትኛ ስለምናወጣው ስለምናገባው አለ። ይሄ ሌባ ስለሚሰርቀው ታቦት ማለት ነው ታቦት የተባለ። ስለ ሰለሞንስ ታቦት በንግስት ሳባ ወሆረት ንግስት አዜብ ከመጥራዩ ጠይቡ ለሰለሞን እያለች ቤተክርስቲያን የጻፈችበትስ አክሱን አለ ብላችሁስ አቧራ የምታጨሱበት የውሸት ትርክት፣ እሱን የትኛውም የታሪክ ምሁር ይምጣና እኔ ፊት እውነት ያደርገውን ያልኩት። በተለይ ከካህናት ነው የምፈልገው። ካህናት ነው አሁን እሱ ጉዳይ ላይ ለምን ካህናትን መረጥ? ካህናት ናቸው ስለ ታቦት የሚያውቁት። አሁን ከማንም ወጠብሻ ጎረምሳና ከባልቴት ጋር አላወራም በዚህ ጉዳይ። የለም ብላችሁ ካላችሁ አውጥታችሁ ፈልጣችሁ በቆሎ ጥበሱበት። ታሪካችን ነው ብላችሁ ካላችሁ ግን ታሪካዊ አመጣጥ ላይ እናውራበት። እዛ ጋ ነው ወገባ ገዳችሁ የሚመታው ማለት ነው። ታቁታላችሁ። የኦርቶዶክስ አገልጋዮች የቱ ጋር ምን ቢናገሩ እንደሚያተርፉና ምን ቢናገሩ እንደሚከስሩ ስለሚያውቁ እየዘለሉ ያወራሉ ማለት ነው። ስለዚህ እኔ ደግሞ ዘልያ አላወራም፣ በመደዳ ነው። እኔ ጋር ታሪክ ስለ ኢየሱስ ካነሳ ቅድመ ዓለም ከመጀመሪያ ሰማያትና ምድር ሳይፈጠሩ የነበረ ያለ የሚኖር ሁሉን አሳልፎ የሚኖር ጌታ መሆኑን አውራ ነው። አይ ከድንግል ማርያም ልጀምር አይባልም። ስለ ኢየሱስ ከድንግል ማርያም አይደለም ጀምረው ሰው መሆኑን እሺ እሰጣለሁ። ቆይ ሰው መሆኑን ከድንግል ማርያም ይጀምራል። እሰጣለሁ። ሰው መሆኑን ከድንግል ማርያም ነው የሚጀምረው። ምንድነው? እውነት ነው፣ ምንም ጥርጥር የለው። ሰው ስለመሆኑ ካወራን ከቅድስት ድንግል ማርያም በፊት ሰው ስላይደለ ከሷ ከመወለዱ በኋላ ስለሆነ ሰው የሆነው እዛ ጋር እንጀምራለን እንጂ ስለ ኢየሱስ ንገረኝ ብዬ ስልህ ከማርያም ጀምራለሁ ብለህ ካልክ ቆርጠህ ነው የምትናገረው ማለት ነው። ሙሉ አይደለም ማለት ነው። ሙሉ አይደለም ማለት ነው። እኔ ደግሞ ስለ መስቀሉ እንደዚህ ሲወራ ከታሪካዊ አመጣጥ እንጀምር። ይሄን ነው ያልኩትኝ ወንድሜ። ዘማርያምንስ መቼ አልቀበልም ብዬ አልኩትኝ። አቧራ ያጨሳሉ እንዴ? ቡናኛ ቦናለ እንዴ? 2 ዓመት ሙሉ ጥሪ አቅርቤለት ወንድሞቹ እምቢ ሲሉ ሲጥሉት ሲገዘቱ ሲማሉ የነበረ አሁን ደሙ ፈላ አይደል? ምክንያቱስ እነ ደምረውን እነ ዲያቆን ስዩምን አትግቡ እያለ በቤት ቀስቀሳ ሲያደርጋ የነበረ ሰው ነበር እንዴ? የዲቤት ጥሪ አቅርቦልኝ እኮ ነው። እኔ ዲቤት የተጠራሁበት ቤት ላይ ስዩም ቤት ስገኝ ዘማርያም ዘለቀ ከደምረውን ቤት ክፈት ብሎት በዛ ነው የዲቤቱ ሰዓት ላይ እሱ እዛ ስለ ነገረ ማርያም ያብራራ ነበር። ውሽልሽል እፊቴ መጥቶ ግን እኔን አያርጋትም። ዘማርያም እፊቴ መጥቶ ነገረ ማርያም ላይ አያወራም። እና አሁን ቆይ እሰጣለሁ እኮ አልኮንሜ እሰጣለሁ ዳርሼ ልሰጥ ነው። አይ እንትን እኮ ነው ኤርሚዬ፣ አንዳንድ ኦፌ እንደሚያደርጉ ንግግሮችንም እታች ወረድ አይ ብለህ ቤቴን አቋርጠህ አይ ብለህ ምን ማን ነው እሱ እዛ አፉ ሲከፍት አይደል የሚውለው? ኦኬ እኔ ዲቤት ጥሪ ጠርቶኝ ደምረው በተገኘሁበት ቦታ ላይ ደምረው መገኘት ሲገባው አሁን ቅድም የተናገረውን ቪዲዮ አሰማችኋለሁ። ተቆርጧል። አሁን ምን አለ? እኔ በየቤቱ እየገባው ከኤርሚያስ ጋር ዲቤት አታድርጉ ብዬ ከልክያችሁ እኔ አሁን የዲቤት ጥሪ ያደረኩለት እናንተ አታውቁ ምን ያውቃለሁ ብዬ እያልኩ አይደለም፣ ይቅርታ አድርጉልኝ እያላቸው ነበር። አየህ በየቤቱ እየሄደ ቀስቀሳ አድርጎ የደምረውን ያሰረዘው እሱና መሰሎቹ ናቸው። የዲያቆን ስዩምን ያሰረዘው እሱና መሰሎቹ ናቸው። ቤተክርስቲያን ይሳደባል ብሎ ካለ ሰውዬ ያለኝ ማለት ነው። ስሜን ሲያጠፋ ነበር። ይሄ ስም አጥፊ አሁን መጥቶ ለምንድነው ጥሪ ያቀረበልኝ? ዲበኩሉ ለማስመለጥ ፈልጎ ነው። ነቅቼ ባለው ወረፋ ጠብቅ ነው ያልኩ። ወረፋ ጠብቅ፣ በየወረፋ ወጋችኋለሁ ማለት ነው። በደንብ አድርጌ መቀመጫህም ላይ ይሁን ጭንህ ላይ በደንብ አድርጌ በየታፋህ ሰጣለህ። ይሄንን የጽድቅ መርፌ ወረፋ ጠብቅ። እሺ እንግዲህ ወንድማችን አሁን ነበር ልሰጠ ያለው ስላቋረጥከኝ ነው። በእምነት አለሽ? ኦኬ አለው ሰላም ነው ወንድ ነህ? እሺ ኦኬ ይቅርታ። አረ ችግር የለውም። ያ ወንድሞች በትጥ ቢኒ ፕሊስ ና ቢኒ ፕሊስ 2 ደቂቃ ይፈቀድላችሁ። ቢኒ ፕሊስ አይ ነው ይገባኛል ስሜቱ። ና ወንድማችን this is ኦርቶዶክስ እንደዚህ ናቸው ሲያዙ፣ እንደዚህ ናቸው። ና ወንድማችን ኢዮብ ዘሚካኤል የሚባል የታክሲ ተራ ልጅ ብሎት ዲበኩሉ ስም ያወጣለት
እሱ ሲሳደብ ሰምቶት ነው። ና ወንድማችን ና ጨርሰው። አይ ቢኒዬ አስወረድከው በጌታ። እኔ እኮ እውቀታቸውን ሁሉ ሰው ይስማው። ለምን ስድባቸውን ሁሉ ሰው ይስማው። ለምን ቸኩላችሁት እንደምታስወርዷቸው አይደለም። ይስሟቸው። እኔ እኮ መጥተው ይጠይቁ ነው እያልኩ ያለሁት። ያ ወንድምነት አስመለጥከኝ ማለት ነው። እሺ ለሌሎች እድል እንሰጣለን። እሺ ወንድማችን አሁን መቀጠል ትችላለህ። እሺ እሺ ያ አሁንም የልደታ ቃል ይሰማል ድምጽ የለም። በቃ ጨርሻለሁ። ዛሬ ከሆነ ብራዘርዬ በቃ አንተ ከ2 ዓመት በኋላ የሞተር ሬሳ የመቀስቀስ ያህል ልትቀሰቅስ ነው የፈለከው። በቃ ጨርሰናል። ችግር የለም። እሺ ልደተ ቃል ሳይሆን እሱን እንዝለለውና እንግዲህ ነገረ መስቀሉ ላይ ያው አሁንም ከወንድሞች በተለይ ከዲያቆን ዘማርያም ጥሪ ቀርቦልሃል። ያው ሰምተኸዋል፣ አይተኸዋል ብዬ አስባለሁና እሱ ላይ ምን ሐሳብ አለክ? ጨርሻለሁ። ቪዲዮ ስማ፣ የተቆረጠ አለ። ጨርሻለሁ። ቪዲዮ አለ። ቪዲዮ ስለተናገርኩበት ቪዲዮን ስማ ወንድሜ። ቴንክ ዩ። ቪዲዮ ከቀደም ጀምሮ ተናግሬያለሁ። ኦኬ። ወረፋ ጠብቀን የተባለው ለቀሲስ ዲበኩሉ ከ5 ቀን በፊት የቀረባለ በቃል ኪዳኑ ታቦት ላይ እሱ ላይ መልስ ይስጥ። ቀሲስ ዲበኩሉ ለማስመለጥ ነው ይሄ ሁሉ። ኤርሚያው አቤት። በቃ ያለውን ሁሉ እኮ አብራርታል፣ ጨርሰሃል። አሁን ጥሪውን ቀሲስ ዲበኩሉ ይቀበሉ ነው በቃ። ያ ከ5 ቀን በፊት የቀረበ ጥሪ አለ። እሱ ከ5 ቀን በፊት የቀረበ ጥሪ አለ። ቀሲስ ዲበኩሉ እባኮትን ይቀበሉ ጥሪውን። ከዛ ዘማርያም ደግሞ ሰልፍ ያዝና ጠብቅ። ወረፋ ያዝ ተባለ። አንተንም እንቀበላለን። ወረፋ ያዝ። አንቀበልም አልተባልክም። ዘማርያም ኤርሚያው ይቀበላል፣ ግን ወረፋ ያዝ። ቀሲስ ዲበኩሉ ግን ለምን ዝም አሉ ነው የኛ ጥያቄ። 5 ቀን አየው። ቀሲስ ዲበኩሉ ያቀረብኩትን ይህንን አላጮሁትም። ለምንድን ነው የቃል ኪዳኑ ታቦት ላይ ዝም ያሉት? ለምን? ምድረ ማፈሪያ ትውልድ ለምን ነው ዝም ያሉት? ቄስ አይደሉ? አድርሷቸው ካልደረሳቸው። ላይቭ ላይ ያለው ሪካርድ አድርጉና አቅርቡላቸው ብዬ ተቀምጧል። ሰላም ቀለምዬ፣ እንዴት ነሽ? እሺ እንዴት ነህ አንተስ? እህትዬ እህት ነሽ ወንድ ነሽ? እንዴት ነሽ አንቺ? ደህና ነሽ? ሁለቱም ነው። አፍንጫውን ይዘው ነው ሁለቱም ነው። ኦኬ ቴንክ ዩ። እንዴ ፖሊዮ ክትባት ያስኩ እኮ ነው ይመስለኝ። ተራ በተራ እየመጣችሁ ማለት ነው። ምንድነው ግን ያረክብን ኤርሚያስ? ኧረ እኔ ምን አውቃለሁ። ተራወጡ እኮ በጌታ ለምንድነው እንደዚህ ያለን መካሻ ጀሊድ ማነው እንትና ጋር ፈለገ መሐመድ ጋር ምን አርገብና ከዛ ጀምሮ በቃ ጤነኛ አይደሉም ሰዎች። የሆነ ነገር ነክቷቸዋል። ተረጋጉ። ኤርሚ ዳር ያዝ ነው ያልከው ወይስ ወረፋ ያዝ ነው ያልከው? ያለው እኮ ዳር ያዝ ነው የተባለው። ዳር ያዝ እኮ አልተባለም፣ ወረፋ ያዝ ነው አይደል? ቢሊ የሚያስቀኝ ፓርት ምንድን ነው ታውቃለህ? በጣም ከመናደዳቸው የተነሳ ስድብ ሁሉ ጠፍቶባቸዋል። ገብተው መሳደብ ፈልግ አፍንጫ ይዞ ይገባል። በእናትህ እንዲህ አፍንጫው እንደወፍ ነው። ወይኔ ጌታ ሆይ በአካውንቱ የሚታወቅ ልጅ ነው። ፈሌ ጉዳ ፈላ። ፈሌ ነው ጉዳ ፈላው። እሺ እንዴት ናችሁ? ፈሌ ተንቀሽ ሮያል መጥቷል። እንዴት ነህ? እንኳን ደህና መጣ ሮያል። ቢኒ አስተናግድ። እሺ ሮያል እንኳን ደህና መጣ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ኦኬ ኤርሚያስ፣ በቃ አቅሙ እንደዚህ ከሆነ ከኔ ጋር ለምን አትወያይም? እኔ ያው ዓለማዊ ሰው ነኝ። በቃ ለመስተዳደብ ከሆነ እኔ በስድብ እኔ ልበልጥ ይችላል። ከኔ ጋር እንወያይ አይሻልም?
ስድብ ስለምትችል ከኔ ጋር እሻሻለሁ። 2 ደቂቃ አንተ ተጠቀምና ቶሎ ተሳድበህ ከዛ አይቶ የምን 2 ደቂቃ አሁን አንድ ብትጠይቅ ጥቅስ ማታወጣ ሰው እንደዚህ በጭዋጫ እንደሆነ አላወኩም። በጭዋጫ ነው እንደዚህ ቶሎ የልደት ሰርተፍኬትን ይዘናል። ተንበጫበጭክ እኮ የልደት ሰርተፍኬትን ማምጣት ጨርሰውና እንዲህ መንበጫበጭ ፈነግላለሁ። ቶሎ በጭዋጭንሽ እንደዚህ አይ ኤርሚያስ እንደዚህ በጭዋጫ መሆኑን አላውቅም ነበር። በጣም በጭዋጫ ነው። የፈለግከውን ወረቀት ሰብስበና እሺ ማን ቤት ይሁንልህ? ሞጣ ቤት የኔ ወንድሞች መናገር እንደምትጀምሩ አይዶን ነው ሚዩት ነው ማድረግ ያለባችሁ። እነሱ ማይክ ከፍተው ያላቸውን ሲሰጡ እናንተ ምንም ሪስፖንድ አለማድረግ የቤተክርስቲያኒቱን ትክክለኛ መልክ እያሳዩን ነው። እዚህ ትምህርቷን እውቀቷን እየዘረገፉ እያሳዩ ነው። ይሄ እኮ ዓለም አደባባይ ላይ ይስማቸው እንጂ ዓለም ይስማቸውና ምን አይነት አስተዳደግ እንዳደጉ ህዝብ ይወቀው። እና ሚዩት ነው ደረባችሁ ማውራት የለባችሁ። ልክ ማውራት ሲጀምሩ ሚዩት ነው ማድረግ ያለብን። ምንም እናትን አባትን የፈለጋቸው ሊሳደቡ ሚዩት ነው ማድረግ እና ከዛ እነሱ ሲጨርሱ እኛ እንቀጥላለን ማለት ነው። ቴንክ ዩ። እሺ ቼሪ እዛ እነሱ ሲጨርሱ እኛ እንቀጥላለን። ቴንክ ዩ። እሺ ቼሪ ሶሪ አንተ መስጠት አደረኩ። ቆይ ሜሪ ሚዩት አድርገው። እሺ ሪካርድ አድርጓቸው ወንድሞች፣ ምንም አይነት ነገር ይናገሩ። ኤርሚያስን በስድብ ሸብረክ አደርጋለሁ ብለህ ካልክ እመነኝ አልኩ። እንደባለፈው እንደተመታው ሰው እየተመታ ትሄዳለህ። ምንም 10 ዓመት ሙሉ እኮ አልኩ ሶሻል ሚዲያ ላይ ትናንት የመጣው ሰው አይደለም። ስድብ እንደውም ትከሻ እንዲደነድን አድርጎታል። የፈለከውን ከእናቴ ከሚስቴ ከልጆች ዋቴቨር ቆሻሻህን ዘርግፈት ሚዩት አድርጊ። ካልሆነ ቶርጃርስ ቼሪ ነው ከላይ የሚያወራው። ሚዩት አድርጊ። አንተ አትሳደባ። እዚህ ላይ አድርገህን አትሳደብ። አስወርዳት ወንድምነት። ቼሪ ይቀጥል። ቼሪ ነው የቼሪ ሰዓት ነው ያልኩሽኝ እንጂ አንቺ አታወሪም አላልኩሽም። ስርዓት ወቁ። ቼሪ ከላይ ገባው እንግዳ አለ። እሺ ቼሪ እንዴት ነህ? ሰላም እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋሕዶ። እሺ የምትለው ነገር አለ? የሚለው ነገር አሁን ለብዙ ጊዜ ስትማኝ ነበር ከሆነ ቦታ ስለ መስቀሉ በሁሉም ነገር ዘማርያም እናወራ ስላለ ለምን የእሱን ዲቤት አትቀበልም? ማለት ወረፋ ጠብቅ ነው የተባለው። ንገረው ሄድና ጨርሻለሁ። ወረፋ ጠብቅ ማለት ዲቤት አልቀበልም ማለት ነው። ወረፋ ጠብቅ ይባላል። ተሰለፍ በሉት። ወረፋ ጠብቅ ነው የተባለው። እሺ ወቸ ጉድ እንዴት ነው ወንድማችን? ኤርሚዬ እንዴት ናችሁ? ደህና ነን። እንዴት ነህ? ሎንግ ታይም ጠፍተህ ነበር እኮ። አዎ በጣም ቢዚ ነበርኩኝ እና ትንሽ ተናልኩ። ቤተሰብ ሁሉ ሰላም? ያሉ መጣደኝ ሰማት። እኔም ቢዚ ሆኜ አልደወልኩልም። በጣም ይቅርታ። አዎ አልተደዋወልንም። ረጅም ያ እንደደዋወልን። ደህና ነኝ ጌታ ይመስገን። ኃይለኛ የታቦት ጉዳይ አንስተህ እኮ የማይፈታ ችግር እኮ ነው ያነሳው። አዎ ይወጡት። አይመጭም። እነዚህን 2 እንጨቶች ከኢትዮጵያ ምድር ላይ ጠርጌ ነው ከሰው ልቡና ውስጥ የማጠፋው። መስቀልና ታቦት የሚባል ከእስራኤል አመጣ ነው ብለው የሚሉት ላይ ጠርጌ የሚሰደድለት የሚሳም መክረው የሚያድን በዚህ ክርክር ይመጣል ይያላል። አይነትን በታቦት ጉዳይ እንደዛ ርዕሰ ማስቀየም ይታገል ነው። ግን እንደነ ኤርሚያው ቤት አድርገው አንተ ጋር ድምጽ ውሃ ልጠጣ ውሃ ልቀዳ ሄጄ ነው። ቴንክ ወንድሜ ወቸጉድ። ያ በእውቀት የሚያወሩ ሰዎች ካሉ ያወሩ ነው። ኦኬ እነሱ ዲቤት ጥሪ እያቀረብኩላቸው አይቀበሉም። እዚህ ሶሻል ሚዲያ ላይ በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች ታውቃላችሁ። ቀደም ተናግሬያለሁ።
ለመምህር ዘበነ ዲቤት ጥሪ አቅርቤለታል፣ አልተቀበለም። ለመምህር ታሪኩ አቅርቤለታል፣ አልተቀበለም። ለመምህር መረታ ባሰፋ አቅርቤለታል፣ አልተቀበለም። ለመምህር ማነው አቡኑ ጥሪ አቅርቤለታል፣ አልተቀበለም። ለመምህር ቀሲስ ተስፋ መቆያ ጥሪ አቅርቤለታል፣ አልተቀበለም። ለመምህር መስፍን 6 በቤተክርስቲያን የሚታወቁ ለመምህር መስፍን የኔታ ቲዩብ ላይ ያለ በ4 ሰው በኩል ነው የደረሰው። አቅርቤለታለሁ፣ አልተቀበለም። አክሊል አቀረበልኝ፣ ተቀበልኩት፣ ሰረዘው። ልደተ ቃል አቀረበልኝ፣ ተቀበልኩት፣ በነገረ መስቀሉ ላይ ሰረዘው። ደምረው አቀረበልኝ፣ ተቀበልኩት፣ ሰረዘው። ዲያቆን ስዩም አቀረበልኝ፣ ተቀበልኩት፣ ሰረዘው። ዲያቆን ፈለገ እስጢፋኖስ ብቻ ነው ደፍሮ የመጣው። እናቱ የወለደችው አባቱ ያማጣው ምናምን ነገር ብሎ አለ። ያው መጣ። የነበረውን ነገር ታውቃላችሁ። አይቀጡ ቅጣት ቀጠን እንዳለ መንግስቱ ኃይለማርያም አይቀጡ ቅጣት ተቀጥቶ ተመለሰ ማለት ነው። አሁን የዛን በብሽቀትና በእንትና አሁን ለእኔ ለቀሲስ ዲበኩሉ አቅርቤያለሁ። አሁን የሰራቸው አሉ የሉ የሚባሉ ኢንተሌክቹዋሎች ናቸው። ታዲያ ከፌስቡክ እኮ ጀምሮ እኮ አልኩ ወንድምነት በዚህ 10 ዓመት ውስጥ በታወት ዙሪያ ላይ በፍጹም ክልሉ ይከራከራል። በጣም ስለሆነ ከፍተኛ የሆነ ጣዖት አምልኮ ስለሆነ ይከራከራል። ይቅረቡ። ያው በየወሩ የዓመቱ ነው እያሉ የሚያነክሱት አለ አይደል? በየዓመቱ ጥምቀት ይዘውት የሚወጡት አለ አይደል? ታቦትና የኢትዮጵያ ኦርቶዶክስ ቤተክርስቲያን ተለያይተው ያውቃሉ? ታቦት ባለበት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም ማነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ታቦት ቤተክርስቲያኑ ራሱ እንኳን አይታነጽም። ታቦት ላይገባበት አይታነጽም። ያለ ታቦት የሆነ ቤተክርስቲያን የለም። የሚገርመው ነገር ግሪክ ኦርቶዶክስ እንኳን አይተው እኮ መማር እኮ አይችልም። ፈጽሞ እኮ ሊማር ይችላል። ፈጽሞ በከፍተኛ ድንቁርና ኢግኖራንስ አንዳንዴ እኮ በጣም ሊሚት የሌለው ኢግኖራንስ እኮ ያለበት ታቦት ስላለ ራይት እና ቴንክ ዩ ወንድሜ። እሺ ለእንግዶች እንስጥና እኛ እንቀጥላለን እንደያገባባችሁ። ማርታ ከዛ ማርታ ዴቪድ ከዛ ዴቪድ ተቀበላችሁ። ከማርታን ጀምረን ወንድምነት ከው ማርታ ተቀበላ። ማርታ እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። ሰላም ናችሁ? ሰላም ብያለሁላችሁ። ሰላም እሺ። ብዛ ከየት ቤተ እምነት? ኦርቶዶክስ። እሺ ምን እንታዘዝ? አይ ማለት የማን ነው ለቀሲስ ዲበኩሉ ይጥሪ ቀርቧል ብላችሁ ነበርና ነገር ግን ቪዲዮ ሰርታ ኤርሚ የውይይት ጥሪ አላቀረብክም። የውይይት ጥሪውን የት ነው ያገኘው? ሙስሊም ቤት ነው። ኦኬ። ስለዚህ ማንም የሰማ የለም። አንተ ቪዲዮ ሰርታ የውይይት ጥሪ አቅርበህ እሱ ጥያቄውን ለእንትና ነው የሚሆነው። ለቀሲስ ዲበኩሉ ሄደሽ ጠይቂያቸውና ሰምተዋል ወይ ኤርሚያስ ያቀረበውን? አልሰማውም ካሉ ፎርማል ቪዲዮ ይሰራላቸዋል። ችግር የለው። ኦኬ። ግን አይ ማለት እንደዚህ የውይይት ጥሪ አቅርቤ ሲል ቪዲዮ ሰርቶ በስነ ስርዓት የውይይት ጥሪ ቢያቀርብ ኢትስ ኦኬ። ነገር ግን የውይይት ጥሪ ሳያቀርብ ማለት ሙስሊም ቤት ነው አይቲንግ ያገኘው። አይቼዋለሁ ቅድም። እኛ ደግሞ አልሰማንም። ኤርሚያው ስላላየ እንጂ ሌላም 1-2 ቦታዎች ላይ ፖስት ተደርገዋል። ለማንኛውም ጥሪው ፐብሊክ ነው። ቀሲስ ዲበኩሉ ሁሉ ጊዜ ይመጣሉ እዚህ ከስር ያው ባይገቡም ይከታተላሉ። ጥሪው እንደደረሳቸው እኛ እርግጠኞች ነን። ግን አይ አልደረሰኝም ካሉ አንቺ ሂጂና ቀሲስ ዲበኩሉን ጠይቂያቸው። ጥሪው ደርሶታል ወይ ለምንድን ነው የማይቀበሉት የኤርሚያስን ጥሪ በያቸውና እሳቸው የሚሉትን ከእሳቸው ሰምተሽ ንገሪን። አይ ቪዲዮ ስላልሰራ ነው ካሉ ኤርሚያስ ቪዲዮ እንዲሰራ እኔ ያስገድደዋለሁ። አይ ለምን በአሁኑ ከዘማሪያም ጋር ለምን አይወያዩ? አይሻላችሁ? ዘማሪያም ይጠብቅ። ቀሲስ ዲበኩሉ ይሻላል። ኦኬ። በመጀመሪያ ዘማሪያም እሺ፣ እህታችን ማርታ ቴንክ ዩ። ዘማሪያም ቅድም ሲናገር ሰዎች ሪከርድ አድርገው ልከውልኛል። በውስጥ ዲቤት ጥሪ አቅርበውልኝ እንዲሰርዙ ያደረጋቸው ዲያቆን ስዩምንና የ20 ዓመት ፓስተር ነው ብሎ ራሱ ዘማሪያም ዘለቀው ቁጭ ባለበት በቦሌ ካቴድራል ቤተክርስቲያን አውደ ምሕረት ላይ ቆሞ የዋሸው የ20 ዓመት ፓስተሩ ነኝ ብሎ ያለው ዲቤት ጥሪ ሲያቀርብልኝ ሁለቱንም እንዳትወያዩ ብዬ የሰረስኩት እኔ ነኝ።
እናንተ አትወያዩ ቤተክርስቲያን ከሚሳደብ ሰው ጋር ብዬ ዛሬ ጥሪ ማቅረቤ ይቅርታ እናንተ አታቁም ብዬ አይደለም ብሏል። ስለዚህ እሱን ኦፊሻሊ ወጥቶ ይቅርታ ይጠይቅ መጀመሪያ። ያን 2 ጥሪ እንዲቋረጥ በራሱ አፍ መልአክ ጸፍቶ አፉን አናገረው እንደሚባል ቅድም ተናግሯል። እሱን ቪዲዮ ሰዎችን ልክልሃለን ብለውኛል። የቆረጣችሁት ሰዎች የቀዳችሁ ሰዎች ላኩልኝ። ቅድም እየተናገረ ነበር አሉ። ኦኬ ሪካርድ አድርጌዋለሁ ብሏል። ያልከኝም ወንድም ስምህን መጥራት ስለማልፈልግ ነው ላክልኝ። ኦኬ ምን ብሏል? ሁለቱንም ወንድሞች ዲያቆን ስዩምንም ማነው ይሄን ደምረውንም ጥሪ አትቀበሉ ብዬ እኔ ነኝ ያልኳቸው ብሏል። ዲያቆን ስዩምን እኛ ሁላችንም በመጀመሪያ ደረጃ እናውቃቸውም። አይ ቲንክ ቅርብ ጊዜ ነው እኔ የውይይት ጥሪ አንተ ካቀረብኩ በኋላ ነው ያወቅኳቸውና ስለዚህ እውቀት ካላቸው አንቺ ስለምታውቂያቸውና ስለማታውቂያቸው አይደለም ዘማርያም ስለሚያውቃቸው አንቺ ላታውቂያቸው ትችያለሽ። እውነት ነው። ሁሉም ሰው ላይ ማወቅ አይጠብቅብንም። እኔም ብዙም ማላውቃቸው ጴንጤዎች አሉ። ግን እኔ ነኝ ደውዬ አትቀበል ብዬ ያልኳቸው ሁለቱንም እና እናንተን አትቀበሉ ብዬ እኔ ዛሬ ጥሪ ያቀረብኩለት እንደው በጣም ስለታበይብን ነው ጥሪ ያቀረብኩለት እንጂ ብዙ ጥቅም ስላለው አይደለም ምናምን ነገር ብሎ እያወራ ነበር። ኦኬ ተናዶም ይሁን በሽቆ መጥቶ ለመገባበጥ መላላጥ ይባላል እና መላላጥ ላይ ነው ያለው። አንተ ማስረጃው አለውን አንተ ለምትለው ምናልባት እኮ ውሸት ሊሆን ይችላል። በደንብ ተሰማሉ ነው ያልከኝ። እኔም ማምናቸው ሰዎች ናቸው። ቪዲዮን ይልኩልኛል እዚህ። ቴንክ ዩ ችግር የለውም። ለእኔ ችግር አይግባሽ። እኔ ተናገሩ እውነቱን ብዬ ውሸት አልዋሽም። የማምናቸው ጓደኞች ናቸው። ሪካርድ አድርገውታል። አብዛኛውን ሪካርድ እያደረግን ስለሆነ ብለው ቆርጠን እንልክልሃለን ብለውኛል። ቆርጠ ይልካሉ። ያን ቦታ ተናግሯል እና ኔክስት ላይ ነገ ወይ ተነገ ወዲያ ቤቴን ዞር ብለሽ ፖስት አደርገዋለሁ። ኦኬ እኔ ነኝ እየደወልኩ በውስጥ አትወያዩ ብዬ ያልኩት እና ቤተክርስቲያን ይሳደባል ብዬ ካልኳችሁ ሰው ጋራ እኔ አሁን ጥሪ ያቀረብኩለት እናንተ ስለማታውቁ አይደለም ይቅርታ አድርጉልኝ እያለ ነበር። ስለዚህ አውጥቶታል ማለት ነው አደባባይ ላይ። በዲያቆን ዘማርያም ዘለቀና በዲያቆን ስዩም መካከል ምን ልዩነት አለ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆናት አይደሉ እንዴ? እሺ አንድ መልዕክት ላስተላልፍ። የዚህ አንዳንድ ኦርቶዶክሳውያኖች ማለት እየገቡ ሲሳደቡ ሰምቼ ነውና ይሄ ከኦርቶዶክስ አይደለም ማለት ነው። ኖ ቴንክ ዩ የአንቺ ምክር ቴንክ ዩ። ለኦርቶዶክሳውያን ታያቸው ስድብ የተሰሩበት እስኪመስል ድረስ እያወሩ ነው። አንቺ ግን ጌታ እግዚአብሔር ይባርከሽ ሳትሳደቢ በመውጣትሽ። በእውነት እንዲህ አይነትም ኦርቶዶክሳውያን አሉ ታያለሽ። አሁን ከዚህም በኋላ የሚገቡትም ከዚህ በፊት የሚገቡትም ማለት ነው። ቴንክ ዩ። እሺ ዴቭ እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ደህና መሽ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እንዴት ናችሁ? ስለላክልኝ ነው ያስገቡህ አይ ቲንክ። አዎ ልክ ይላሉ። እሺ የሀሳብ አስተያየት መስጠት ይቻላል? በምን ጉዳይ ላይ? በዚሁ በዲቤት ዙሪያ። አይቻልም። ቴንክ ዩ። ቤት ላይ ሀሳብ አስተያየት ስጥ። እሺ ጥያቄ ካለ ብቻ ነው። እሺ አይ ዶንት ኖ አንተ ሰው ባለፈውም ስምን ስጠራ እሺ ተዋህዶ ብዬ ልጥራ የገባው ሰው እንደምን አላችሁ? እግዚአብሔር ይመስገን። በጣም ጥሩ። አንድ ሀሳብ ለመናገር ነበር እኔ እንኳን የገባሁት። የምን ሀሳብ? ሁሌ ስለምከታተልህ ከምታስወርደኝ ሀሳቤን ጨርሼ ልጨርስ። አሁን እኔ በነገር ክፉ ነገርም አልናገርም፣ በባህሪም የለብኝም። ክፉ ነገርም ተናግሬ አላውቅም። አንተን እነ ቢንያምን ምናምን የምትባሉትም ታቁኛላችሁ። ሁል ጊዜ እገባለሁ አንተ ቤትና ኤርሚያስ፣ አሁን የምናገረውን ሀሳቤን አስጨርሰኝና ከዛ የምትናገረውንም ደግሞ በአግባቡ ነው የምቀበልህ። በምን ጉዳይ ላይ የምትናገረው? በአንተ ጉዳይ ነው የምናገረው። በእኔ ጉዳይ እንደምትናገረው ቤትን ከፍተህ ነው መናገር ያለብህ። በእኔ ጉዳይ ከሆነ ማለት እኮ አይደለም። አሁን እኮ እንድታስወርደኝ ሳይሆን እኔ በአግባቡ የምትለኝም በሙሉ አዳምጣለሁ። እኔም ደግሞ በምን ጉዳይ ነው የምታወራው ነው ያልኩህ እኮ። በማወራው በአንተ ጉዳይ አብዛኛውን ጊዜ በምትናገራቸውና በምትሰጣቸው ሀሳቦች በሙሉ የተወሰነች ነገር ማለት ፈልጌ ነው። ኦኬ ትችላለህ። እግዚአብሔር ያክብርልኝ። ስለሰጣችሁኝ በጣም አመሰግናለሁ። ባይዘዌ በጣም ብዙ ጊዜ ስለ ገድላትና ስለ ድርሳናት ነው ማውራት የምትፈልገው አንተ። ስለ መጽሐፍ ቅዱስ ነው። ማን ያለው? ስለ መጽሐፍ ቅዱስ እኔ በእውነት እግዚአብሔር በሚያውቀው አንተ ስለ መጽሐፍ ቅዱስ በምትናገራቸው ነገሮች አንተ ስለምታነሳው ኢየሱስ እኔ በጣም እያስጠላኝ። ኦኬ
በመጀመሪያ ደረጃ። ሁለተኛ ነገር ግን ስቀጥል ደግሞ ቆይ እንደማመጥ ስለ መጽሐፍ ቅዱስ አታወራም አልከኝና ስለ መጽሐፍ ቅዱስም ነው የማወራው። እኔ በመጽሐፍ ቅዱስም በቤተክርስቲያን መጽሐፍ ብዬ ስለ አንተ ስለምታወራው ኢየሱስ ያስጠላኛል ብለሃልክ። አሁን በመጀመሪያ በመጽሐፍ ቅዱስ ላይ ስነጋገር ከልደተ ቃል ነው ከፈለገ ጋራ ስናወራ በመጽሐፍ ቅዱስም በመጽሐፍታችሁም ስናወራ አይተሃል አይደል? አይቻልም። በቃ ስለዚህ በመጽሐፍ ቅዱስ ሳወራ አይተሃል ማለት ነው። አላወራም ብዬ አላልኩም። እኔ በቤተክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው ያልኩት እንጂ እንደዛ አላልኩም። መቀጠል እችላለሁ። እሺ፣ እኔ ስለማወራው ኢየሱስ ያስጠላሃል አይደል? ጋይድ አንተ የምታነሳው ኢየሱስ ትክክለኛ የመጽሐፍ ቅዱሱ ኢየሱስ ስላልሆነ አንተ የምታወራው ኢየሱስ መረጃ በፍጹም አላውቅም። መረጃ ማስረጃ እነግርሃለሁ እኮ። አሁን እኮ በእያንዳንዱ አይነት ሂደት ውስጥ እኮ አስረዳሃለሁ። አሁን እኮ ዝም ብለህ እንድታዳምጠኝ ያልኩህ ዝም ብዬ አላዳምጠም። ንገረኝ የመጽሐፍ ቅዱሱን ኢየሱስ እንዳላወራው በመረጃ ቪዲዮ ካለ አሁን እዚህ ጋር ያወራው ፎር ኤግዛምፕል ለምሳሌ ቪዲዮውን እኔ አንድ ስልክ ስላለኝ አልተዘጋጀሁበትም በዚህ ጉዳይ። ግን እምታውቀው ታሪክ ከስርም ደግሞ 1700 ሰው አለ። ግድ የለም ቁጥሩን ለምን 9000 ሳይሆንም ሀሳቡን ንገረኝ። ሀሳቡን ልንገርህ እኮ እንደዛ እንድትለኝ የፈለኩት እኮ ሀሳቡን ንገረኝ። እና አሁን ለምሳሌ በገድላት ዙሪያ ላይ ከምታወራቸው ነገሮች እና ልጨርስላ ኤርሚ ልጨርሳ ሀሳቤን አትጫኔ ልጨርሳ አድምጠኝ። ሌላ ነገር ልታወራ ታወራለህ። እኔ አንተ ስለምታወራው ኢየሱስ ያስጠላኛል። ምክንያቱም ያ አንተ የምታወራው ኢየሱስ መጽሐፍ ቅዱስ አይደለም ብለኛል። እሱን በመረጃ አስደግብዬ ስለ ቪዲዮ የለኝም አንድ ሞባይል ነው ያለኝ አልከኝ። በቃል ንገረኝ፣ መቼ ነው እንደዚህ ብዬ ያልኩትኝ? ሀሳቡን ንገረኝ። ያ ስለምትጠላ እኔ ስነግርህ ስለምትጠላው ኢየሱስ ንገረኝ። መጽሐፍ ቅዱሳዊ ስላልሆነው ኢየሱስ አንተ መጽሐፍ ቅዱሳዊ የሆነውን ኢየሱስ አይደለም የምታወራው ብለኛል። ንገረኝ እስቲ እሱ መቼ ነው? ምን አልኩ? እሺ በቃ በጣም ቆንጆ ጥያቄ። አሁን አየህ፣ በቃ እንደ ሰው መግባባት የምንችልበት ነገር ስጠይቀኝ እንደዚህ ደስ ይላል። ለምሳሌ በጣም በብዙ ጉዳዮች ላይ አሁን ለምሳሌ ከፈለገ ጋር ከዲያቆን ወንድም አለም ፈለገ ጋር ስታወራ የነበረውን ነገር በሙሉ ተከታትያለሁ። ከነዛ ውስጥ አንድም እኔ መጽሐፍ ቅዱሳዊ ጥቅስ ጠቅሰህ ስትናገር የሰማሁባቸው ነገሮች ጭራሽ ከውይይቱ ያለፈ አሁንም ሚዩት አድርጌያለሁ። ለምን ሚዩት አደረኩ? ወንድማችን ልብ በል። ከዲያቆን ፈለገ ጋር ስለ ኢየሱስ ክርስቶስ አላወራንም። አንተ ስታወራው ስለምጠላው ኢየሱስ ነው ብለህ ያልከኝ። መጽሐፍ ቅዱሳዊ ያደለ ኢየሱስ ነው አንተ የምታወራው ብለኛል። እኔ ጴንጤ ነኝ። ኦኬ፣ እኔ ያወራሁት ኢየሱስ መጽሐፍ ቅዱሳዊ አለመሆኑን እና ያንን ኢየሱስ መጽሐፍ ቅዱሳዊ ያልሆነውን ኢየሱስ እኔ ስጠራው በአንተ አባባል አንተ በጣም ስለምትጠላው ነገረኝ ብዬ ስለ ከዲያቆን ፈለጋ ጋር ስታወሩ ምንም የመጽሐፍ ቅዱስ ጥቅስ አልጠቀስክም አልከኝ። ቅድም ግን ምን አልኩ? ከእሱ ጋር ሳወራ መጽሐፍ ቅዱስ ጠቅሻለሁ አልጠቅሽም ብዬ ስለ ጠቅሻለሁ አልከኝ። አየሁ አሁን እዩት እንዴት እንደሚዋሹ አይደለም። ኤርሚያስ ተረጋጋ። አድመጠኝ። ኦኬ። ስለዚህ አሁን ማይክን ስትከፍት አንተ መጽሐፍ ቅዱስ ከፍተህ አንተ የምታወራው ኢየሱስ መጽሐፍ ቅዱሳዊ እንዳይደለና እኔ ሳወራው አንተ የምትጠላውን ኢየሱስን በማስረጃ ንገረኝ። በጣም ጥሩ። አሁን እኮ ሐሳቤን ብታስጨርስ ወደ አንተ ሐሳብ እመጣለሁ እኮ መጨረሻ ላይ ሐሳብ አርስቱ ላይ ናና ከዛ የተረፈውን በኋላ ላይ ታወራለህ እኮ። እኔ ወደ አርስቱ እኮ እየመጣሁልህ ነው በማስረጃ ሲሆን ማለት ነው። አሁን እኔ እንደዚህ ቀን ይዘህ ምናምን ነገር እያንዳንዷን ትላንትናም ከትላንት ወዲያም ከዚህ በፊትም ስታወራባቸው የነበሩት ያንተ የኢየሱስ ክርስቶስ የአምላክነት አስተያየት ጉዳይ ፈጽሞ አይመቸኝም እኮ። እሱን በመረጃ እያመንክበት ስላልሆነ ወይ በመረጃ በማስረጃ አውራ ወይ በቃል። ሁለተኛ ነገር ደግሞ ትክክለኛውንና እውነት ብራዘር በመረጃና በማስረጃ አውራ ብያልኩ። መረጃ የለኝም ብለህ ካልክ ዝም ብለህ በኢንፎርሜሽን የሰማኸውን ንገረኝ። እኔ ስነግርህ የምትጠላው ኢየሱስን መጽሐፍ ቅዱስ ያይደለ ኢየሱስ ነው የምትነግረኝ ብለህ ያልከውን እሱን አውራ። ወንድም ያውራ እንጂ እየሰማ ነው አይደለም? ባይዘው አለ እንዴ ያወራ ነው ኔትወርክ ነው ይዘቱ። እሺ፣ ስለዚህ ያለም ወርዶ ኦኬ። በነገራችን ላይ የልጅ ተመላሽ ታካሚ ነው፣ በደንብ ነው የምናውቀው። እንደዚህ ነው የሚያደርገው ልጁ ባህሪው ነውና አሁንም ቢገባ ተመሳሳይ ነገር ነው የሚለው። ግን እናንተ ኢየሱስ ምናምን የሚሉ ከሆነ ግን ወንድምየው ወደ ንጽጽር ትገባለህ ማለት ነው። የነሱ በደንብ አሰጣለታለሁ።
እስከ ዛሬ ድረስ ያላወራሁትን ማለት እኔ ደግሞ ካሜራ እየከፈትኩ ነው ማስነብብ እንዴ ባሉሽ አይደለም። ኦኬ እሺ ምንድን የተፈለገው? ማርታ አይ ቲንክ ጨርሰሻል እኮ አንቺ። በቃ እህቴ ይበቃሻል ወይስ ሌላ ጥያቄ አለሽ? ማርታ ይበቃሻል ብዬ እኮ ነው ያስወረድኩሽ። ምክንያቱም አንቺ በጨዋነት ተናግረሻል። ኦኬ ሌላ አለ እዚህ ገስት ላይ ካላችሁት? ብዙ ሰው ነው ያለው ገስት ላይ። ማንኛው ኦርቶዶክስ እንደሆነ አላውቅም። አንዳንድ ቁጥር ጻፉ። እሺ ከላይ ያለው ከየት ቤተ እምነት ነው ወንድማችን? እውነት ህይወት። አቤት አቤት። ኤርሚዬ እንዴት አመሸህ? ደህና ነኝ። ከየት ቤተ እምነት ነው? ወንጌላማኝ ነኝ። ጥያቄ አለኝ። የት ቤተክርስቲያን ነህ? አቤት። የት ቤተክርስቲያን ነህ? አሎ አይሰማም ኤርሚ። የት ቤተክርስቲያን ነህ? የት ቤተክርስቲያን ነህ? አዎ ሮቦት ፓስተር አላችሁ አይደል? ኦኬ ያለ ፓስተር ቸርች አለ እንደ ኤርሚ? በቃ ፓስተርን ጠይቀው። ቴንክ ዩ። ጥያቄውን ፓስተርን ጠይቀው ለለ ነው። እኔ ኦርቶዶክሳውያን ነው ያልኩት። ኦኬ ቤካ ተቀበላቸው። ቤካ እሺ ኦኬ ወርቁ ሰላም ነው? ሰላም ብያለሁ። ሁላችሁንም በጌታ ሰላምታ ሰላም ብያችኋለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነው። እሺ ለወንድማችን ለኤርሚያስ ምንም ከተዋህዶ ቤተክርስቲያን ብንሆንም ትምህርቱ ስለምንከታተል በአንዳንድ ጉዳዮችም ጥያቄ ስለሚያጭርብን እያዳመጠ ነው ኤርሚያስ? እያዳመጠ ነው። ያዳምጣል። የእሱ ፕላትፎርም ላይ መኖሩንም ጭምር እንፈልገዋለን እና አንዳንድ ዲቤቶች ሲደረጉ ወይም እነዚህ በልዩነት መሀል ያሉት መቀራረቦች ትምህርቶች ሲደረጉ እኛ ከታቹን የምናዳምጠው ሰዎች ትምህርት ለማግኘት የምንቀመጥ ሰዎች ነንና አብዛኛውን ጊዜ ወደ ጭቅጭቅ ወደ ሌላ ነገር ሲዞር ምንም ነገር ሳንማር ምንም ነገር ሳንይዝ እየወጣን ነው። ወይ መጀመሪያ ጥያቄ እንዲፈጠርብን ባታረጉ፣ ጥያቄ ከተፈጠረ ደግሞ የተፈጠረውን ነገር እያፈረሳችሁት ብትሄዱ፣ በምትስማሙባቸው ጉዳዮች ላይ የተስማማችሁ እኛም እየተማረን ብንሄድ ለምሳሌ በልደተ ቃልና በወንድማችን ኤርሚያስ መስቀሉ ቅዱስ ነው ቅዱስ አይደለም የሚለው ጥያቄ ላይ ለምሳሌ ቅዱስ ነው ቅዱስ አይደለም የሚለው አብዛኞቻችን ላይ ጥያቄ ሆኗል ይሄ ጥያቄ። ስለዚህ እኔ መስቀሉ በትራንዚት ቢመጣ በሲኖትራክ ቢመጣ እሱ ላይ አይደለም ጥያቄ፣ ቅዱስ ነው ቅዱስ አይደለም። ቅዱስ ከሆነ አመጣጡን ለመማር ፈቃደኛ ነኝ። ቅዱስ ካልሆነ ግን በፈለገው መንገድ ቢመጣ አይመለከተኝም። ስለዚህ ቅዱስ ነው ቅዱስ አይደለም በሚለው ጉዳይ ላይ ቢነጋገሩና እኛም ብንማርበት፣ ሁለቶች ሲነጋገሩ ሁለቶች ሲማማሩ እኛን የምንማረው ከታችሁን እኛን የምንማረው። ወይ በጣም ይቅርታ ከአምባላ ቼክ አደርጋለሁ። በነገራችን ላይ ቴንክ ሶ ማች። በ4 ፎሎወርማ አይመጥንም ምንም ሀሳብ እንትን ቢል ራሱ አይመጥንም። አም ሶሪ ይቅርታ። እኔ ራሴ እንዴት አላየሁም ዛሬ 4 ፎሎወር እና 6 ፎሎወር እንዴት ነው ቼክ ያላደረኩት? በጣም ይቅርታ። ከታች ያላችሁ በጣም ይቅርታ። እሺ 4 ፎሎወር አይቻልም። እኔ እንደውም ተሳዳቢ ኦርቶዶክስ ነው ዛሬ የምንፈልገው። ብሶት ካለባችሁ ብሶቶቻችሁን በደንብ ለማድመጥ we are ready። በጣም ስፔሻሊ እንደ ሞቶሮላ ስልክ ቶሎ የምትሞቁ ኦርቶዶክሳውያን አላችሁና ቶሎ የምትግሉ ገባ ብሉና ትንሽ ግለታችሁ ምናምን ነገር